እንዴት ነው ወዳጄ? እንዴት ናችሁ? ከሰርም ያላችሁት አለን። እግዚአብሔር ይመስገን። ፎይ እንግዲህ እንደሚታወቀው እስልምና በረመዳን ወቅት ለሴቶች ምን ቦታ አለው የሚለው ላይ ፎከስ አድርገን ነው የምንናገረው። ከጾም ጋር በተያያዘ በእስልምና ሴት ልጅ ምን ማድረግ ነው ያለባት? ምንድነው እንደ አማኝስ ትቆጠራለች ወይ? ሙስሊም ሴት በእስልምና እንደ አማኝስ ትቆጠራለች ወይ? አማኝስ ተብላ ትጠራለች ወይ? ደጋግሞ ኡስታዙ ላይ ምላሽ ነው የሰጠው። ምንድነው እሱ ያለው? ክርስትና የሴት ልጅ እምነት ሆኗል፣ ቦታም የለውም ነው፣ የሚከበር አይደለም የሚል አይነት ስታፍ ነው የተናገረው። እንደ ውርደት አድርጎ ነው የተናገረው። እኛ ሴቶችን ሪስፔክት እናደርጋለን፣ የሴት ልጅ እምነት ነው ቢል ወይንም ደግሞ ሴቶች የሚከተሉት ነው ቢል ሁሉም ሴቶች ሊከተሉት የሚገባው ቢሆን እንደውም ደስ ይለናል፣ ሁሉም ሴቶች። ምክንያቱም ሴት እንዲህ በቀላሉ የምትታይ አይደለችም። እኛ በክርስቶስ የተዋጀን ስንሆን ገላትያ ላይ ምዕራፍ 3 ላይ ሐዋርያው ቅዱስ ጳውሎስ እንደሚናገረው በቁጥር 28 አካባቢ እንግዲህ በክርስቶስ ያሉ ወንድ የለም ሴት የለም፣ ሁሉ በክርስቶስ አንድ ሰው ነውና ይላል። ስለዚህ ክፍፍል የለም። በእኛ ክርስቶስን ከለበስን በኋላ የክርስቶስ ተከታይ ከተባልን በኋላ ሴት ወንድ ብለህ ከፋፍለ ይሄ የከላይ እምነት ነው አያስፈልጉ የምንልበት አይደለም። በእስልምናው እንደዛ ስላለ ራሱ ኡስታዙም ስላነሳው ኢንዲቴል የምናየው የምንመለከተው ይሆናል ማለት ነው። እሱ ያነሳውን እንሄድበታለን በደንብ። ስለዚህ ከዚህ ጋር በተያያዘ በተለይም ከፔሪየድ ጋር በተያያዘ ብዙ አስቂኝ ነገሮች አሉ በእስልምናው ላይ በሴቶቹ ላይ የተነገረ ወይንም ደግሞ የተላለፈባቸው እስልምና ውስጥ መቀመጥ የሌለባቸው ሴቶች ዛሬ ይህንን ላይቭ ከሰሙ በኋላ ሊተራሊ ከእስልምና ውጡ የሚል መልእክት አስተላልፍላችኋለሁ ማለት ነው። ውጡ፣ ሌላ ምንም አላችሁ። ይህንን ላይቭ ከሰማችሁ በኋላ ይሄ ላይቭ የደረሳችሁ ሴቶች እስልምና ውስጥ ለሰከንድ ልትቀመጡ አይገባም። ምክንያቱም ቦታ የለውም፣ እስልምና ለሴት ልጅ ቦታ የለውም። በተለይም ከረመዳን ጋር በተያያዘ ሴት ልጅ አንድ ወር ያህል ፔሬዷ ሳይቋረጥ ከጾመች እንጂ በመሀል ተተቋረጠ ጋንም ገቢ ነች። በደንብ አስተውሉ። ፔሬድ የተፈጥሮ ጉዳይ ነው። ይሄ የተፈጥሮ ጉዳይ ከመጣባት ጾም እንዳትጾም ያላት አላህ ነው። እሷ አልጾምም አላት። ይሄ ትክክል አይደለም። ይሄ ስህተት ነው። እዚህ ጉዳይ ላይ የትኞቹ ሙስሊሙ ገብታችሁ ዲፌንድ እናደርጋለን የምትሉ ካላችሁ መግባት ትችላላችሁ ማለት ነው። መግባት ትችላላችሁ፣ ዲፌንድ ማድረግ ትችላላችሁ። በደንብ አስተውሉ ውዶቼ፣ በደንብ ተረዱ። ህጉን የሰጠው ራሱ ነው። በዛው ህግ ደግሞ እየቀጣቸው ነው። ህግ ጥሰው ሳይሆን ህግ አክብረው ማለት ነው። ህግ ጥሰው ሳይሆን ህጉን አክብረው ለዘመናት ዘለዋውያን እነሱ እየጠቀሱ ሴት ልጅን እርኩስ ይላታል በፔሬዷ ወቅት እንዲህ የዘመን መፈክራቸው ነበረ። እሱን እናፈርሰዋለን። በአዲስ ኪዳን ምንድነው ሴት በፔሬዷ ምክንያት እንዴት ይሆናል? እኛ ጋር ምንድነው ያለው? እንዲቴል የምናየው ይሆናል፣ የምንመለከተው ይሆናል። ኦኬ፣ እንኳን ደህና መጣ ወንድማችን። ድሮ አፈጠርክ፣ ገና እያፈጠርክ ነው። ኧረ አይደለም ቆይቻለሁ ካፈጠርክ እና እስካሁን ካፌ አልወጣም። አንተ አፍጥራ ምን ቴምር ዘልይ ልመጣ ነው። ከሌለኝ ሲጨልሽ እመጣለሁ። ኧረ ያው አንዱ ወንድሜ ሙስሊም ዞልኝ መጥቷል። ላሳየህ፣ ቴምር አለኝ። ምን ላሳየህ? ካላየህ አታምንም? ያው ብዙ ነገር በማስረጃ ነው እኛ የምናምነው ታውቃለህ። እሺ በቃ ላሳይሽ። ለኛ ፎይል ያስቀናን ነው እንግዲህ ማለት ነው። ኤኒዌይስ ቶፒኩ ላይ ምንድነው
አመጣህ ታያል። እስልምና ተቀብለሃል ወይ? ያለ እስልምና ቴምራችንን አጥብላ ነው። አብዛኛውን ቴምር እኮ ለአረቦች የሚያቀርቡት እኮ እስራኤሎች ናቸው። የእናንተ አቅም እንደ ከድር በጣም ብዙ ያቀርባሉ። ለእኛ የእስራኤሎች አይመጣም፣ ለእኛ እንትና የፊሊስጢኖች ነው የሚመጣው። እስራኤሎች በጣም በብዛት የሚያቀርቡላችሁ ለአረቦች ራሱ እስራኤሎች በጣም ነው የሚያቀርቡት። የሆነ ሰዓት ላይ ተቃውሞ እያሰሙ ነበረ፣ ቴምራቸውን አንገዛ ምናምን ብለው፣ ግን አያዋጣም። ምክንያቱም በብዛት ከዛ ነው የሚቀበሉት። እኔስ ቴምር በጣም ነው የምወደው እና ሙስሊም ጓደኛ ነበረኝ። መቼ መሰለህ ትጠይቃለህ? የዛሬ ስንት ዓመት መሰለ ቆየ። አይ ቲንክ 10ኛ ክፍል ሆኜ 10፣ 11፣ 13፣ 12 አብሬው የተማርኩት መሐመድ የሚባል ጓደኛ አለኝ እና በጣም ምርጥ ልጅ፣ ወንጂ ሸዋ አብረን የተማርን ያውቃሉ። እና በሱ ቴምር ለምጃለሁ። ጾማችሁ ነው እናንተ? የኛም ጾማችን ነው። እንዴት ነው የምትጾሙት? እንደኛ ነው ወይስ ሙላት ነው? የእኛን ተፍሲሮችን ብታነብ እኮ ታገኘዋለህ። የእኛን ጾም ሱራ 587 የወረደበት ምክንያት ሱራ 587ን ተፍሲሮቹን ስትመለከተው የእናንተዎቹ ሳባዎቹ ጾም ከበዳቸው። በጾም ወቅት ላይ ከሴቶች ጋር መገናኘት ፈለጉ። ከሴቶች ጋር መገናኘት ፈለጉና ሱራ 2 187 ላይ ሴቶች ይፈቀዳል መዋላ ማታ ማታ እንትን ሲባል መገናኘት ይቻላል። በእስልምና የተፈቀደበት ምክንያት ምንድን ነው? ግማሾቹ እየተደበቁ መገናኘት ጀመሩ። በፊት እንደ ክርስቲያኖቹ ነበረ ጾሙ ማለት ነው። በኋላ ወንዶቹ አልቻልንም አሉ። አልቻልንም ብለው መሐመድን እንትን ጠየቁት። ማለት በቃ ስጋን መብላት እናቁም፣ እንደዚህ አይነት ነገር ወይንም እናቁም ብለው አሉት ማለት ነው። ሱራ 587 ላይ ተፍሲሮቹን ያቸው። ከዛ ምን አላቸው? አላህ ለእናንተ ጣፋጭ የፈቀደላችሁም በራሳችሁ ላይ ለምን እርም ታደርጋላችሁ የሚለው የወረደው ክርስቲያኖቹ ለምንድን ነው እናንተ 2 ወር ሙሉ ስትጾሙ ከሴትም አትገናኙም ምንም አይመስላችሁም፣ እኛ ግን 1 ወር ውስጥ አልቻልንም የሚል ጥያቄ ጠየቋቸው። እኛ በጾም ወቅት ላይ ኃይል ሰጪ ነገሮች፣ ፕሮቲን ነገሮችን፣ እንደዚህ ነገሮችን አንጠቀምም። አንድም ስለዚህ ስጋችንን ስለምንገለው የወሲብ ፍላጎታችንም ይቀንሳል ምናምን ብለው አሏቸው። ከዛ ሰሃቦቹ ወይንም ስጋን የምናቁም እንደዛ ከሆነ በሚጾሙበት ሰዓት እነኝህ ነገሮችን እናቆማለን። ከሴት ጋር ጭራሽ ማገናኛት የለም ነው እነኝህን ስለምናቆም ከዛ በኋላ ምን ሆነ? ሱራ 587 አላህ የፈቀደውን እርም አታድርጉ፣ ተፈቅዷል፣ ስጋውንም ብሉ፣ ጣፋጩንም ነገር ቅቤውንም ብሉ ተጠቀሙ አላቸው። ከዛ በኋላ ሴቶቹንስ እንዴት እንሁን ሲል ሱራ 2 187 ላይ ማታ ላይ ተፈቅዶላችኋል መገናኘት የሚለው ወረደ ማለት ነው። ስለዚህ ተፍሲሮቹን ስታያቸው በደንብ ያስቀምጡታል ይሄንን ፓርት። ዛሬ ቶፒካችን ላይ እንመለስና ወደ ቶፒካችን አንገባ። አንድ ቶፒካችን ላይ እንግባ። ቶፒካችን እንግባው እና የዛሬ ቶፒካችን ምን መሰለ? ሴቶች ትጠይቃለህ በኋላ። አሁን ቶፒኩን አንዴ እናንሳውና ኦዲየንስ ይወቀው ቅድሚያ ቶፒኩን። የዛሬ ቶፒካችን ምንድነው? እሱ በረመዳን ወቅት ሴቶች በፔሬዳቸው ምክንያት መጾም ይችላሉ? ፔሬድ ካዩ መጾም ይችላሉ? አይችሉም። ኦኬ፣ ለምንድን ነው የማይችሉት? አይችሉም፣ አይፈቀድላቸውም። ኦኬ፣ በረመዳን ወቅት ሴቶቹ መጾም አይፈቀድላቸውም። ሰላትስ ይፈቀድላቸዋል? አይፈቀድላቸውም። ቁርአን መንካትስ ይፈቀድላቸዋል? አይፈቀድላቸውም። ያው እሺ፣
ካባን መንካትስ ካባን መዞር አይፈቀድላችሁም። ኦኬ መሳምስ ጥቁሩን ድንጋይ መንካት እሱም በቃ አሁን በቃ እንዴት ነው ሰላት የላችሁም እነሱ ማለት በቃ ምንም እንትን ሰላት የላችሁም። ኦኬ አሁን እነኚህ የዘረዘርኩልህ እነኚህም ባለመፈቀዱ ስለዚህ ቁርአን መንካት አይችሉም፣ ጸሎት ማድረግ አይችሉም፣ መጾም አይችሉም፣ ካባን መንካት መሳም አይችሉም፣ መዞር አይችሉም። እነኚህ ሁሉ ደግሞ ኃጢአትን ኦኬ እሺ በአጠቃላይ ከባድ ስለሆነ እሺ ቀጥል። በአጠቃላይ አንድ ልንገርህ፣ መስገድም አይችሉም፣ መጾምም አይችሉም። ይሄ ከላይ የተነገራቸው ነገር ስለሆነ ጭራሽ በቃ እንደዚህ እስኪሻላቸው ድረስ መጾምም መስገድም ምንም ማድረግ አይችሉም። ኦኬ በዚህ ምክንያት ካዲያ ህመም ከሆነ አንተ እንዳልከው በህመሙ ምክንያት ከሆነ የተከለከሉት ይሄንን ባለማድረጋቸው ይቀጣሉ ወይስ ይሸለማሉ? በዚህ አይቀጡም። ቀዳ አለባቸው። በሌላ ቀን የሚጾሙ ጾሞች አሉ። እሺ ከረመዳን ውጪ በሚጾሙ ጾሞች አሉ። በእነሱ ማካካስ ይችላሉ። ስለዚህ ሰኞ፣ ሐሙስ ነብይ ደግሞ እንደዛ አይደለም ያለው። ይሄንን ባለማድረጋቸው ባለመጾማቸው የረመዳን ወቅት አብዛኞቹ ሴቶች ገሃነም ይገባሉ ብሏል። የትኛው ምን ላይ? ስለዚህ እንደዚህ ብሏል አላለም? ነው ጥያቄ ነው። ሶሪ ተሳስቼ ነው። አላለም። ኦኬ የሆነ ኡስታዝ ሲሄድ ሰምቼዋለሁ። የሰማሁት መስሎኛል። ክርስቲያን ማን ነው ወናት የሆነ ሰው ሰምቻለሁ። በረመዳን ወቅት ላይ ሲጾሙ በረመዳን ወቅት ሴቶቹ ስለማይጾሙ ገሃነም ይገባሉ የሚል የሰማው መስሎኛል። ተሳሳተ መረጃ ነው። ስለዚህ እንደዛ ያለው ኡስታዝ ተሳስቶ ነው ማለት ነው። አዎ ይሆናል። ኖ ሰምቼ እኮ ነው እንደዛ የሚል በረመዳን ባለመጾማቸው ምክንያት ሴቶቹ አብዛኞቹ ገሃነም ይገባሉ የሚል የሆነ ቪዲዮ አላያችሁ? ማንም አይልም እንደዛ አይልም። ስለዚህ ተሳስቶ ነው ማለት ነው። ስለዚህ ስህተት ነው እንደዛ ያለው ማለት ነው። አንተ ራስህ ተሳስተህ ይሆናል እንጂ ማንም እንደዛ አይልም። ማንም ኡስታዝ እንደዛ አይልም። የሰማው መስሎኛል። ስለዚህ እንደዚህ ያለ እስልምናን አይወክልም ማለት ነው። እንደዚህ ያለው ኡስታዝ ወይንም የራሱን ንግግር ነው የተናገረው። ማስረጃውን እኮ ስታሳይና አንተ በቁርአን ስታሳይና እንጂ ኡስታዝ ማውራቱ ሳይሆን በቁርአን ነው። በረመዳን ወቅት ላይ ባለመጾማቸው አብዛኞቹ ገሃነም ይገባሉ ብለህ ታምናለህ አንተ? አይደለም። ስማ አሁን ለምሳሌ አዲስ ከወለደው ማለት ታምናለህ? አንተ ታምናለህ? ታማሚም እኮ አሳይኝስ። እሺ ሰይድስ? እኔም እንደዛ የሚል ነገር የለም ባይ ነኝ። ቴንኪው። እኔ ግን የሰማው መስሎኛል። ሰውየው ተሳስቶ ይሆናል። ስለዚህ ወይንም እስልምናን አይወክልም ብለን እንለፈው። እንደዛ ቢሻላል። እናመሰግናለን። ነብይህን ነው እስልምናን አይወክልም ያልከው። ነብይህ ነው ያለው። ክፈተው መረጃውን አንብበው ክርስቲያን። ሙሐመድ እንግዲህ እስልምናን አይወክልም ማለት ነው። ኦኬ ያ ልክ ነው። የተናገረው ነገር ሴቶችን የሚወክል አይደለም። ምክንያቱም ሴቶች በእግዚአብሔር አምሳል የተፈጠሩ ስለሆኑ ማለት ነው። ለአንብብላችሁ ሳሂህ አል-ቡኻሪ 304 ላይ ናሬትድ አቡ ሳይድ አልኩድሪ እንደተረከው ይላል። በደንብ አዳምጡ። ዋንስ አላህስ ሜሴንጀር ዌንት አውት ቱ ሙሳላ ቱ ኦፈር ደ ፕሬየር ኦፍ ኢድ አል አድሃ ኦር ኢድ አል ፈጥር። አንድ ቀን የአላህ መልእክተኛ ኢድ አል አድሃ ወይም ደግሞ ኢድ አል ፈጥር ሰላት ለመስገድ ወደ ውጭ ይወጣሉ። ዘን ሂ ፓስድ ባይ ደ ውሜን፣ ከዛ በኋላ በሴቶች መካከል አለፈ ይላል። ኤንድ ሴይድ ኦ ውሜን ጊቭ አልምስ አስ አይ ሃቭ ሲን ዛት ሜጀሪቲ ኦፍ ደ ዲዌለር ኦፍ ሄል ፋየር ዌር ዩ። እናንተ ሴቶች ሆይ ምጽዋትን ብዙ ስጡ፣ ምክንያቱም አብዛኛው የገሃነም ነዋሪዎች እናንተ መሆናችሁን ተመልክቻለሁ አለ። እነማንም? ሴቶቹን ማለት ነው። ዘያስክድ ዋይ ኢዝ ኢት ሶ ኦ አላህስ ሜሴንጀር፣ ለምንድን ነው ያ የሆነው የአላህ መልእክተኛ ሆይ ብለው ድጋሚ ጠይቁታል ሴቶቹ። ለምን ገሃነም ትገባላችሁ ሲላቸው ሂ ሪፕሌይድ፣ እሱም እንደዚህ ብሎ መለሰላቸው ዩ ከርስ ፍሪኩዌንትሊ ኤንድ አር አንግሬትፉል ቱ ዩር ሃዝባንድስ፣ እናንተ ብዙ ጊዜ ትራገማላችሁ ለባሎቻችሁም ክብር የላችሁም አላቸው። አይ ሃቭ ናት ሲን ኤኒዋን ሞር ዲፊሽንት ኢን ኢንቴሊጀንስ ኤንድ ኢን ሪሊጅን ዛን ዩ፣ ከእናንተ በላይ በሃይማኖትና በእውቀት በጭንቅላት ጎዶሎ የሆነ ሰው
አላየሁም አላቸው። ሴቶችን ማለት ነው። በሃይማኖት ጎደሎ ናችሁ፣ በጭንቅላት ጎደሎ ናችሁ። A caution sensible man could be led astray by some of you. ብዙ ሰዎች በእናንተ ሊጠሙ ይችላሉ ይላቸዋል። The woman asked ሴቶቹም እንደዚህ ብለው ይጠይቃሉ። Oh Allah's messenger, what is the deficiency in our intelligence and in religion? የአላህ መልእክተኛ ሆይ እኛ በአእምሮ ጎዶሎ ይሆን ነው እንዲሁም ደግሞ በሃይማኖት ጎዶሎ የሆንበት ምክንያት ምንድን ነው ብለው ይጠይቃሉ። He said, is that not the evidence of two women equal to the witness of one man? እሱ ምን ብሎ ይመልስላቸዋል? የአንድ ወንድ ምስክር ከሁለት ሴቶች ምስክር ጋር እኩል አይደለምን ይላሉ ብሎ ይመልስላቸዋል። they replied in affirmative እነሱም በአዎንታዊ ይመልሳሉ። he said this is the deficiency in her intelligence እነሱም በአዎንታዊ ከመለሱ በኋላ እሱ ምን ይላቸዋል? በዚህ ምክንያት ነው በሃይማኖት በጭንቅላት ጎዶሎ የሆናችሁት ይላቸዋል። isn't it true that the woman cannot neither pray nor fast during her menses በወር አበባችሁ ወቅት አትጾሙም አትጸልዩም አይደለምን ይላቸዋል። the woman replied in affirmative አዎ በወር አበባችን ወቅት አንጸልይም አንጾምም ብለው ይመልሳሉ እነሱም። he said this is the deficiency in her religion ይሄ በሃይማኖት ጎዶሎ የሆናችሁበት ምክንያት ነው ብሎ ይመልሳል። በዚህ ምክንያት አብዛኞቻችሁ የገሃነም ነዋሪዎች ናችሁ ይላቸዋል። ስማ በአረብኛ በቁርአን አምጣው በቁርአን አረብኛውን አድርግለት። ከስር ኮመንት እያየው ነበረ። ይህን አረብኛውን ነው አሁን ይላል ልክ ሲጨርስ የሚል ኮመንት እያየው ነበረ። ይመች ኮመንት ያደረግከው ልጅ ቀጥል። አሁን የትም ሳለም አታመልጠን ማለት ነው። ድምፅን ከፍ አድርግና አንብበው። ሰይድ እየሰማችሁ ነው? እየሰማሁ ነው። አረብኛውን ብለሃል። ቀጥል። አሁን እስልምና ብቸኛ መዳኛው አሁን አረብኛንና ውሸትን አድርገዋል። ቀጥል አንብብ። አረብኛ ይኸው እኔ አላልኩም ሲጀመር፣ ግን ይሄ አረብኛው ማለት በትክክለኛ ቁርአን ላይ አይደለም ያለው የሚመስለው የተጻፈ ነገር ጽሁፍ ነው። ቀጥል አንብብ። ጽሁፍ ነው የሚመስለው። ምንድን ነው? ማን ነው የጻፈው? መጀመሪያ ዝም ብለህ አንብብ ሳይሆን ማን ነው የጻፈው? ምን ሀዲስ ላይ ነው ይሄ? ማን ነው የጻፈው የሚለውን እኮ አንተም እኮ መጻፍ ትችላለህ እኮ። አንብብና ትደርስበታለህ። ማን ነው የሚለውን ራስህ ጽፈህ ያመጣው ቢሆን ምን ማረጋገጫ አለን? ይሄ ቁርአን እኮ አይደለም። ኪታብ እኔ መጻፍ ጀምሬያለሁ። እኔስ ታነባለህ ወይንስ ታለቅሳለህ? ቁርአን አይደለም እኮ ይሄ ቁርአን ላይ የተጻፈ ጽሁፍ አይደለም ወንድሜ። የግል ጥላቻህን ዝም በእናትህ እንደዚህ አይነት ንፍጥ ጭንቅላታችሁ ሽንት ቤት ከተቱት። የነብይህ ንግግር ያለው ቁርአን ላይ አይደለም ሐዲስ ላይ ነው። አትደናቆር። የደንቆሮ ልጅ ዝም ብለህ አትሳደብ። ነብያችን ያያል ሰማህ አይደለ? ደንቆሮ አንድ ስድብ መልስ ሐዲስ ነው ይቻላል። ያለ ምንም መረጃ ዝም ብለህ እንትን አትበል። አንብብ እኮ ነው የተባልከው። የምን መረጃ መጠይቀኝ? አንብብ እያልኩ ደንቆሮ ነህ አባ። አንተ ያወቅህ መስሎሃል። ደግሞ ዋጋ ትከፍላታለህ ለዚህ ነገር። ለምን አላህን ትሆናለህ? አላህ ነው ሱራ በቀራ ላይ 18ኛዋ ላይ ደንቆሮ ማህይም ምናምን ብሎ የሚሳደበው አላህ ነው። እንደሱ አትሆን። አዲሱን አንብብ አልፈህ ባለጌ። በላንታፍህን አትክፈት። የጥንብ ልጅ ጥንብ። ሶሪ ባልነገር ይህን ደስ ይለኝ ነበረ። ሱረቱ ሂጅር 26ኛው አያ 30 እስከ 33 አላህ በገማ ጭቃ፣ ሱረቱ ሳድ 75ኛው አያ ላይ በገማ ጥቁር ጭቃ በሚጣበብ በሚጨለጨል በሱ ነው የፈጠረ አብኩቶ። ስለዚህ የገማ ልጅ ምናምን አትበል አንተ። በገማ ጭቃ ተፈጠሬያለሁ ለምታምን ባካም በአዲሱ እኔ ላይ አትጩ። ሌላ ብሶት ካለብህ እኔ ምንም ልረዳልህ። ስማ አንድ ነገር ልንገርህ። እስኪ አንተ እውቀት አለኝ የምትል ከሆነ ለምን ትላልቅ ኡስታዞች ጋር ለምን ላይ ጠጋም? በቃ በእናትህ ጆሮአቸውን ጠምዘህ ነው። አያ ዝም ብለህ ሰዎቹን አታልቅሱ። መታችሁ እኔ ጋር ፓኒክ አታድርግ። መረጃ ጠየቅከኝ፣ መረጃ ሰጠው። ታነባለህ፣ ከዛ በኋላ አርጊው ታደርጋለህ። ነብይህን ሙስሊም አይደለም አልከው። ሌላ ምን እፈልጋለሁ ከዚህ በላይ? ነብይህን ሊትራሊ ምንድን ነው ያልከው? ሙስሊም አይደለም። በፔሬዷ ወቅት እንዳትጾም ብሎ ከለከላት። ሎክ በፔሬዷ ወቅት እንዳትጾም አላት። ሴት ልጅን በፔሬዷ ወቅት መጾም አትችልም፣ ተስማማው። ቁርአን መንካት አትችልም፣ ተስማማው። ሐጅ ማድረግ አትችልም፣ ካባ መዞር አትችልም፣ መንካት አትችልም፣ ተስማማው።
ጸሎት መጸለይ አችልም። ተስማማው። ዋትስ ኔክስት? ኦኬ በህመሟ ምክንያት ስለሆነ ታዝኖላት ነው አለኝ። እሺ ከታዘንላት በፔሬዷ ምክንያት ጋንም ትገባለች ማለት ትክክል ነው ወይ ብዬ ጠየቅኩት። በፍጹም የለም አለ። ሆን ብዬ ስጠይቀው ምንድን ነው ያልኩት? የሆነ ኡስታዝ እንደዛ ሲል ሰምቻለሁ አልኩት። እሱ ኡስታዝ ስህተት ነው፣ ሙስሊም እስልምናን አይወክልም አለ። ይሄንን የተናገረው ነብይህ ነው ስለው አፋቸውን ዲፕ አደረጉት። መረጃው ሲመጣ ያንተ አህያ ልጅ ነህ አንተ ጥንብ ነህ። በእናታችሁ ነቃ በሉ። እንዲህ እድሜ ልክ አልቅሳችሁማ አትችሉትም። ተው እንጂ ተው ወገን። ምንድን ነው ጤናማ አይደለም ይሄ። መረጃው ላይ አድርገው አድርግ። እኔን አትስደበኝ። እኔ ብሰድበኝ ባይዘ አይሞቀኝም አይበርደኝም። ራስን አስገምተህ ትወጣለህ። ብዙ ሰው ታዝቦ ትወጣለህ ማለት ነው። መሳደብ መልስ ስለማይሆን መረጃው ላይ አድርጌው ማድረግ ነው። እንዳትሰግድ የከለከላት ራሱ አላህ ነው። ከከለከላት በኋላ ደግሞ በዛው በከለከላት ህጉን በመጠበቋ መቅጣቱ ጤናማ አይደለም ነው የኔ ህግ። አንድ ልጅ አለ ቤታችሁ፣ ለምሳሌ መንገድ ላይ ያገኛችሁት፣ እንካ ይህንን ብላችሁ ይህን ስልክ ሰጣችሁት። ስልኩን ተያዘ በኋላ ህግ አወጣችሁ። ይህንን ስልክ ያዝና እዛ አዳራሽ ሂድ አላችሁት። አዳራሹ ጋር ላለ ዘበኛ ደግሞ ሄዳችሁ እንደዚህ አይነት ስልክ ዞ የሚመጣ እዚህ አዳራሽ ውስጥ እንዳይገባ ብላችሁ ከለከላችሁ። ሉክ ይህንን ስልክ ሰጣችሁት፣ አስቀድማችሁ ለልጁ ሰጣችሁትና ሂድ እዛ አዳራሽ ይዘኸው አላችሁት። ለአዳራሹ ዘበኛ ደግሞ ይህንን እንደዚህ አይነት ስልክ ዞ የሚመጣ እንዳታስገባ ብላችሁ አላችሁ። ከዛ ልጁ ስልክ ተሰጠኝ ብሎ ወደ አዳራሹ ሲመጣ አገባም ተባለ። እዚህ አዳራሽ ያልገቡ ደግሞ መቶ ይገረፉ ወይም ደግሞ የሆነ ቅጣት ይቀጡ ወይም ይታሰሩ ተባለ። ያ ልጅ ታሰረ። ለልጁ መታሰር ምክንያት የሆነው ማን ነው? የስልኩን የሰጠው አካል ነው። ራሳችሁ ናችሁ የምትሆኑት። ስልኩን ሰጣችሁት፣ ሂድ አዳራሽ አላችሁት። አዳራሽ ስትሄዱ ደግሞ ዘበኛውን አስገባላቸው። በዛ ምክንያት ባለመግባታችሁ ደግሞ ራሱ ይቀጣችኋል። በፔሬድን ያመጣችሁት እናንተ ሆን ብላችሁ አይደለም፣ እንድማ ብላችሁ አይደለም፣ እንድደሙ ምክንያት ሆናችኋላ። በዛ ምክንያት ደግሞ እንዳትጸሙ፣ እንዳትጸልዩ፣ ሐጅም እንዳታደርጉ አላችሁ። በዛ ምክንያት ደግሞ ጋነም ትገባላችሁ። ኢትስ ኖት ፌር። ይሄ ጤናማ አይደለም፣ ትክክል አይደለም፣ ስህተት ነው፣ ስህተት ነው። እንደዚህ አይደረግም። ፎሎ አድርጉኝ። አይ ቲንክ ሴት ነሽ። ፎሎ አድርጉ ፋሚሊ። ሰማለሁ። አንድ ጥያቄ እፎይ ማውራት እችላለሁ? አንዴ ለእኔ እድል ትሰጠኛለህ? እሺ ኦኬ፣ ቀጥል። ቶፒኩ ላይ ለእኔ ነው። ቀጥል። ቶፒኩ ላይ እድሉን የሰጠኝ ለእኔ ነው ለእነሱ ነው? አይ ቲንክ አንተ ስላነሳ ቀጥል። ሜይ ቢ የምመልሰው ካለ ኦኬ። እሺ እፎይ፣ እኔ እንኳን አንተ ምሳሌ ስለኛ ሙስሊሞች ብዙ ጥያቄዎችንና ለአንተም ጥያቄ የሆኑብች ለእኛም ጥያቄ የሆንብንን ነገር እያነሳ እየተወያየ ነው። ግን እኔ ትንሽ ለአንተ አንድ ነገር ላቀርብልህ ፈለግኩኝ። ማለት ላቀርብልህ የምፈልገው ነገር ውይይት ከሆነ ንጽጽር ከሆነ ያዝከው ያን ንጽጽራችንን ርዕስ መርጠን ለምንድን ነው ከትላልቅ አሊሞች ጋራ እውቀት ካላቸው ጋራ ሰዎች ጋራ ለምንድን ነው ማትወያየው? አንተ ራስህ አዋቂ አድርገህ ካሰብክ ትልቅ ነኝ እኔ አውቃለሁ ብለህ የምታውቅ ከሆነ ስለ እስልምናም ጠንቅቄ አውቃለሁ ይህ ልክ አይደለም ብለህ የምታምን ከሆነ የራስህን ልክ አድርገህ የምትይ ከሆነ ለምንድን ነው ሁለቱንም የሚያውቅ ንጽጽሮችን የሚያውቁ ሰዎች ጋራ በዲፕሎማሲያዊ መንገድ በጠረጴዛ ዙሪያ ከፈለክ እኔ ቤት ከፈለክ ደግሞ እኔ ቤቶችን አመቻችቼልህ ቀጥታ ተገናኝተህ ከነሱ ጋር ተከራክረ አሁን እዚህ ጋር የሚገቡ ሰዎች በአንተ ልህ ወይንም በሆነ ነገር ልህ ሳይሆን ትክክለኛው ነገር አይ በቃ እሺ፣ ለምክር እናመሰግናለን ወንድማችን፣ ለምክር እናመሰግናለን። አሁን ስለዚህ ወደ ቶፒኩ ላይ ተመለስ። ስለ ውይይት ጉዳይ ከሆነ ሜይ ቢ ኡስታዞችን ሄድና ጠይቃቸው። ተሳስቶ አንደኛው ውይይት ተቀበለ በኋላ ተሳስቶ ከ16,000 በላይ እየጠበቅ ነው የቀረ ኡስታዝም አለ።
ስለዚህ ከ5-6 የሚሆኑ ኡስታዞች ጥሪ ራሳቸው ፕሊስ አዳምጥ፣ ምላሽ እንደሰጠዋል የፈለገው ጥሪ አቅርበውልኝ ከተቀበልኳቸው በኋላ ያስከለከሏቸውም አሉ። ስለዚህ ጀስ አታንሳቸው። በቃ እንደዚህ አይነት ነገሮች ፖይንት ውሃ ስለማያነሳ እንዳትወያዩ አትችሉም ተብለው የተከለከሉም ስላሉ ብዙም አሁን አስፈላጊ አይደለም። ኦዲየንስ ስለሚያውቅ ኦዲየንስን ጠይቃቸው ሄድና እና ግባና አካውንቴ ላይ ቼክ አድርግ። ማአት የውይይት ጥሪዎች ከ6 ወር በፊት ምናምን የተደረጉ አሉ። ለሁሉም እዚህ የምታውቃቸው አብዛኛዎቹ ጥሪ ተደርጎላቸው ነበር። አሁን ግን ሳንቲሞች ዝርዝር ሳንቲሞች ስለሆኑ አስፈላጊ አይደለም እነሱንም ማንሳት። ኤኒዌይስ ጌት ቱ ፖይንት፣ ወደ ፖይንቱ እንመለስና ክርስቲያን ቀጥል። አስቸገረኝ እኮ ለመመለስ አንተ። አይ ገስቱ ሞልቶ ፔንዲንግ ነበር እያለ የነበረው አንድ እየጻፍኩ ነበረ። ኔትወርክ ያገስት ቲመከራ አደረከብኝ እኮ ለማስገባት አላገኘውም። ታውቃለህ ገስቱ እንትን ስለሆነ ክርስቲያኖች ገስቱን የላካችሁ ክርስቲያኖች እንትን በሉት ቀንሱት፣ ሙስሊሞች እንዲልኩ ክርስቲያኖች ካላችሁ ቀንሱት። ገስታችሁን የላካችሁትን አንሱ፣ ሙስሊሞች እንዲልኩ። እሺ ፖይንቱ ላይ ትገባለህ ወንድማችን። ኦኬ ፖይንቱ ላይ እየገባው ነበረ። ቀደም ወንድማችን ክርስቲያን እያነበበው ነበረ። ሲያንብብል ክርስቲያን እያልክ የነበረው ነገር ቀጥልልኝና እኔ ሀሳቡን ልስጥ። አንድ አዲስ ልናነበው ቴክስት ታይም በጣም አድክም ነው የሚሆንብን። ኮንሰፕቱን ልንገርህ፣ ሀዲሱን አንብበው ኮንሰፕቱን ልንገርህ። ሙሐመድ በሴቶች ጋር ሲያልፍ እናንተ ሴቶች አብዝታችሁ መጽዋዕት ስጡ፣ አብዛኞቻችሁ የገሃነም ናችሁ አላቸው። ከዛ በኋላ በምን ምክንያት እንደሆነ የአይምሮ ጉድለት እንዳለባቸው የእምነትም ጉድለት እንዳለባቸው ነገራቸው። የአይምሮ ጉድለታችን ምንድን ነው እሱ ሲሉት ለምስክር ሁለት ሆናችሁ የአንድ እኩል አይደላችሁ አላቸው። ሁለት ሴቶች ከአንድ እኩል ያላችሁ እንዴ? በዚህ ምክንያት የአይምሮ ግማሽ ናችሁ አላቸው። ወይስ ጎደሎ ናችሁ አላቸው። እንግዲህ አሁን ለምስክር ማበቁም ያላቸው በደንብ አስተውሉ፣ ራሱ ነው። ሁለት ካልሆናችሁ ከአንድ እኩል አትሆኑም አላቸው። ራሱ ላመጣው ህግ ደግሞ ጀስቲፊኬሽን ሲሰጥ በዚህ ምክንያት እናንተ የአይምሮ ጉድለት አለባችሁ አላቸው። ራሱ እኮ ነው ሁለት ካልሆናችሁ መመስከር አትችሉም ያላቸው። ለምሳሌ እዛ ጋር ሰንበዲ ሲሳደብ ሰንበዲ ብታዩ ጉድለት አይደለም እኮ የሚለውን እዚህ ጋር አሁን አንተ ቀጥተኛ እንግሊዝኛ ሲተረጎም አሁን አንተ አረብኛውንም ስትተረጎም አማርኛ ሲፈታ ሲብራራ ቀጥታ ትርጉም ጀስት ሪአክሽን አይደለም የሚሰጠው። አሁን ለምሳሌ እዚህ ጋር የአእምሮ ጉድለት አለባችሁ ሊል የፈለገው አእምሮ እናንተ አናሳችሁ ነው ሳይሆን የማሰብ ኳሊታችሁ ከወንድ ልጅ ያነሰ እውቀት ስላላችሁ ነው እንጂ ወንድ ልጅ ማሰብ የሚፈልገውን ያክል እናንተ በስሜት ስለምትነዱ እየነገርኩ ነው። በስሜት ስለምትነዱ ስሜታችሁ ለመቆጠብ ተረጋግታችሁ ማሰብ ስለማትችሉ ችኩል ፈጣን ችኩል ስለሆናችሁ በዛ ነገር ከአእምሮ ከወንድ ልጅ ያነሳችሁ ናችሁ ለማለት እንጂ የተፈለገው እናንተ በአእምሮ ጎዶሎ ናችሁ፣ አእምሮ እብድ ናችሁ ለማለት ፈልገን አይደለም። አሁን አንተ በዛኛው ጀስቲፊኬሽን ነው። ሁለተኛ ደግሞ እየተጠቀሰ የነበረው እናንተ ሀይድ ከመጣባችሁ ወይም የወር አበባ ከመጣባችሁ መስገድ አትችሉም፣ መጸለይ አትችሉም፣ ቁርአን መንካት አትችልም የተባለው እዚህ ጋር እነሱ ንጹህ ስላልሆኑ መጾሙን ለማይፈቀድላቸው ደም ስለሚፈሳቸው ያን ደም እየፈሰሳቸው መጾም ስለማይቻል ያንን ደም እየፈሰሰ መጾም ስለማይቻል ራሷን ስለምትጎዳ ያን ነገር ጠበቀላቸው። ሁለተኛው ነገር ደግሞ ሴቶች የገሃነም ናቸው በብልጫ የተባለበት ምክንያት ሴቶች በአብዛኛው ሎጂካሊ ራሱ ክርስቲያን ልጆች ራቁታቸውን እየሄዱ ወንድ ልጅ ስለሚገፋፉ በዛ ምክንያት የተነሳ ሴት ልጆች አብዛኛውን ገነት ትገባለች ትሞላለች ተባለ እንጂ ገነት አትገባም ሴት ልጅ ለማለት ተፈልጎ ያር አዳምጥ። እንደተከፈተ ሬዲዮ አታውራ፣ ሀዲሱ ሊያውራ ያንተን ተረት አይደለም። ጋነ የሚገቡበት ምክንያት ምንድነው? አብዛኛዎቹ ወንድማችን ቀጥል። አዳመጥኩ ቀጥል። ስለሚደክማት ደም ስለሚፈሳት ነው ጸሎት አታድርግ የተባለችው አይደለ? እንደዛ ነው ያልከን ነው አይደለም? ኮንፊርም አድርግልኝ። እንደዛ ነው ያልከው አይደለ?
አትንተባተብ፣ ቀጥ ብላ አውራሲ መንተባተብ ሳይሆን እዚህ ጋር የተረጎመውን ነገር የለም ቀጥታ ተተርጉመው ውስጥ ስድቡን ተወውና አንተ ያልከውን ነው እየደገምኩ ያለው። ቀጥታ ተተርጉም እስኪ እንግሊዘኛ አንተ ያልከውን ነው አሁን እኮ ራስህ እኮ ነው ያመጣው ይሄን ሐዲስ ራስህ ነው ያመጣው። ራስህ እኮ ነው ያመጣው ይሄን ሐዲስ። ኮንቴክስቱ ምንድን ነው የሚለው? አንብበው እሺ እኮ ያልከው እኮ ነው ሐዲሱ የሚለውን ኮንቴክስት አንተ የተረዳበት መንገድ እያስረዳው ነው። ማን ነበር ስምህ? ያ በጣም ስሜታዊ የሆንክ ነው። ወይ አረብኛውን ወይ እንግሊዘኛውን እያነበብክ ተረጉማለህ? ይኸውልህ እኔ አሁን በዚህ ሰዓት መጽሐፍ አልያዝኩም። አንተ አንብበህ ተርጉም፣ እኔ ልፍታለህ ከፈለክ ፍቺ። ለምን ትፈታዋለህ? ነብዩ ግልጽ ተናጋሪ ነው፣ ግልጽ ተናግሯል ሐዲሱ ላይ። አንብብለት ክርስቲያን ይተርጉመው እሱ። አንብብለት አንተ፣ ችግር የለው። እኔ ስሜታዊ ያልሆንኩ ተረጋግቼ ነው እያወራሁ ያለሁት እኮ። እንግሊዝኛውን እያነበብኩ ተርጉም እስቲ አንተን ተርጓሚ እኮ ላዳምጥ ተርጉም። እኔ ደግሞ የአንተን ትርጉም ደግሞ በቃ ራስህ ተርጉመው። አንተ አንብብለት ክርስቲያን፣ አንብብ እሱ ይተርጉም። ኦኬ እሺ። I have not seen anyone any more deficient in intelligence and religion than you። እሺ ደግሞ እናንተ በላይ ቃል በቃል በኃይለ ቃል እናወራ። ምን አይ ተርጉም have ተርጉም እንዴት ነው የምታስበው? በእናት I have not seen any more deficient in intelligence and religion than you። ይተርጉም እናንተ በላይ እሱ ይተርጉም ራሱ። እኔ አልችልም እንግሊዘኛ፣ አንተ ተርጉም። ኧረ ተው ወንድማችን ምን ሆነሃል? እሺ አንዴ ላንብብላችሁ። I have not seen any more deficient in intelligence and religion than you። ከእናንተ በላይ በጭንቅላት ወይም በጭንቅላትና በሃይማኖት ጎዶሎ የሆነ የለም አላቸው። ሙሐመድ ነው የሚላቸው ሴቶችን። A caution sensible man could be led astray by some of you። እናንተ አንድን ወንድ በቀላሉ ማሳሳት ወይም ማሳት ትችላላችሁ አላቸው። The woman asked, O messenger of Allah, what is deficient in our intelligence and religion? የአላህ መልእክተኛ ሆይ እኛ በጭንቅላትና በሃይማኖት ጎዶሎ የሆንበት ምክንያት በምንድን ነው አሉት። He said፣ እሱም እንደዚህ አላቸው፣ Is not the evidence of two men equal to the witness of one man? የሁለት ሴቶች ምስክርነት ከአንድ ወንድ ጋር እኩል አይደለምን አላቸው። ይህ ቁርአን ላይም ስለተቀመጠ ሌላም ሐዲስ ላይ አለ። They replied in affirmative፣ እነሱም በአዎንታዊ መለሱ። He said, This is the deficiency in her intelligence። ይሄ በአእምሮ ጉድለታችሁ ነው አላቸው። Isn't it true that a woman can neither pray nor fast during her አንዴ አስጨርሰኝ በእናትህ። Isn't it true that a woman can neither pray nor fast? አሁን እኮ ወደ በኃይለ ቃሉ እያወራን እንሂድ። እዚህ ጋር ቆመውና እዚህ ጋር በኃይለ ቃሉ እያወራን እንሂድ። እሺ በጭንቅላት ጎዶሎ የተባሉትን ቀጥ ምንድን ነው ያልከው? አሁን አንተ ምን አልክ? እዚህ ጋር እናንተ የሁለት ሴት ምስክር ከአንድ ሰው ምስክር ላይ ምስክርነት እኩል አይደለም ወይ ነው? በአዎንታዊነት ተቀበሉ። ያ ማለት እኮ እነሱን ጭንቅላት የላችሁም እያላቸው እኮ አይደለም። አሁን እዚህ ጋር የአንድ ወንድ ከሁለት ሴት ምስክርነት የተሻለ ነው ለምን ስላለ እነሱ በአእምሮ ጉድለት ናቸው እኮ አላለም። እዚህ ጋር ቆይ አላለም እኮ እዚህ ጋር ምክንያቱ ምንድን ነው? አንዴ ተረጋጋ እስኪ። የሁለት ሴቶች ምስክርነት ከአንዱ ጋር እኩል የሆነበት ምክንያት በምን ምክንያት ነው? ስሜታዊነት ስለሚያጠቃቸው ቀደም እኮ እየነገራቸው ነበር። ስለሚያጠቃቸው የሚለው የቱ ጋር ነው? ከፊት ለፊት እያለ የቱ ጋር ነው የሚለው? ስሜታዊነት ስለሚያጠቃቸው ነው ወይስ በአእምሮ ጎዶሎ ስለሆኑ ነው የሚለው? በአእምሮ ጎዶሎ ስለሆኑ አይደለም እያለ። ይሄ ምን ማለት ነው? ምን ማለት ነው ይሄ? ትርጓሜው መጀመሪያ ምንድን ነበር ያልከው? ምን ማለት ነው ይሄ ምን ማለት ነው? አንብበውና ተርጉመው ራስህ እስኪ። አንብብና ተርጉመው ማለት አእምሮ ጉድለት አለባችሁ ማለት ነው። አብድናችሁ ማለት ነው። የአእምሮ ጉድለት ይሄ ምን ይላል? በአእምሮ ያነሳችሁ ይሄ ምን ይላል? እኮ ነው ያላችሁ እና ይሄ ምን ይላል? ይሄን አንብበው። ምን ይላል? ይሄ ያሰመርኩበት ሼድ ያደረኩበት ምን ይላል? አንብበው እስኪ። ቅድሚያ ማንበብ ትችላለህ? ሲሞክር እዚህ ጋር ቦልድ አድርግልኝ ትንሽ እየታየ ይችላል። ይሄው
ዲፊሽንሲ ኢን ሄር ኢንቴሊጀንስ ይላል። ምን ማለት ነው? የአእምሮ ይሄ ከሆን ሲፈታ የአእምሮ ጉድለት አለባቸው ሳይሆን የሚለው እያለ ምን ማለት ነው? ዲፊሸንሲ ምን ማለት ነው? ያነሳችሁ ዲፊሸንስ ናችሁ ያነሳችሁ እንደማለት ነው። እሺ ያነሱ የጎደሉ። እሺ በምን ጉድለት ሳይሆን ያነሳችሁ ማነስ መጉደል ነው። በቃ ከወንዶች ስለሚያንሱ ከወንዶች ጎደሉ ናቸው። ቁጥራቸውን የጎደሉ አይደለም እኮ የሚለው ያነሳችሁ። ችግር የለውም። በምን ይላል? ችግር የለውም። ክርስቲያን የተሻለ እኮ ነው እሱ እየሰጠን ያለው። ማነስ ምን አይነት ወረስት እንደሆነ እናሳየዋለን። ቀጥል። በምንድን ነው ያነሱት? በአስተሳሰብ ደረጃ። እናመሰግናለን። የሙስሊም ሴት ስለዚህ ከኔ ጋር ለማውራት ታሰብሽ ራሱ ሁለት መሆን አለብሽ። እንደ እስልምናው ነብይ አስተምሮ ባይምሮ ያንሽ አትጭ ለዛት ኢዴት አፍን አታውራ በስርዓቱ ቃሉን ተጠቀም። መቆጣጠር እንደዚህ አይደለም የሚለው። ታብታብ አድርግ ከስር ኢዴት። በደንብ አስተውሉ። ደጋግሞ ክርስቲያን ጠየቀው። አትሳደብ። እፎይ መሳደብ አይደለም እኮ ቃሉን መሳደብ ሳይሆን አዳምጥ። ይህ ጠጅ ቤት እኮ አይደለም፣ የሆነ መጠጥ ቤት አይደለም ያላችሁት። ደጋግሞ ክርስቲያን ጠየቀው፣ ደጋግሞ ጠየቀው። በስራ ሊተረጉመው አልፈቀደም፣ አልወደደም። በደንብ አስተውሉ። አነሰ። እሺ ሴት ልጅ በአይምሮ አናሳ ስለሆነች ተወንድ እኩል አይደለችም፣ የወንድ ግማሽ ነች። ጎዶሎ ክርስቲያን ደግ ሆነህለታል። ጎዶሎ የሚለው ትርጓሜ ለምሳሌ ሌሴ ይሄ ቦትል ነው ብላችሁ አስቡ። ይሄ ቦትል ውሃ የያዘ ነው፣ ብርጭቆ ነገር ነው፣ ውሃ ሙሉ ነው እንበል። ጎዶሎ የምትለው እቺ ጋር ትንሽ ያነሰችም ጎዶሎ ሊባል ይችላል። ያነሰ የሚለው ግን እታች የወረደም ያመጣዋል። ትንሽ የጎደለ ሊሆን ይችላል። ሙሉ ያልሆነ ጎዶሎ የሚለው ትንሽ የጎደለ ሊሆን ይችላል። ያነሰ የሚለው ግን እዚህ ጋር ሊሆን ይችላል። ስለዚህ እሱ ባለም መሰረት አዎ ሴቶች በአይምሮ ከወንድ አናሳ ናቸው። ምን ድረስ? ግማሽ ድረስ። ምክንያቱም ሁለት ካልሆኑ ከአንዱ እኩል ስለማይሆኑ፣ ሁለት ወንዶች ከአንድ ወንድ ጋር እኩል ከሆኑ which means ያነሰች ነው የሚለው በራሳ ተረጉመው አሳያለሁ። ቻሌንጅ አድርገኝ። ቻሌንጅ ታደርገኛለህ። ግማሽ እንደሆነ ባሳይህ እስልምና ለቀህ ትወጣለህ። ግማሽ ሚል ባሳይህ ለቀህ ትወጣለህ እስልምና ኖ ረዝም በላ ማለት መታወራ ለማማ እስልምና ቻሌንጅ አድርገኝ። ለቀህ ትወጣለህ። የዘላለም ህይወት አንተ ምንድነው የአይምሮ ግማሽ መሆኗን ባሳይህ ምንድነው ዘላለም? በዚህ መሰረት ቆይ ቻሌንጅ አድርገኝ። ለቀህ ትወጣለህ። እኔ ላሳይህ። እኔ ብዬ ነው። እሺ አዳምጠኝ። አንተ ስለ ጎደሎ አማርኛ ስፔሊንግ የምታሳየኝ ሳይሆን በቃ ተረጋጋ። ስለዚህ በዚህ መሰረት በደንብ አስተውሉ። ኦኬ የአይምሮ ጎደሎ ነች፣ ግማሽ ነች። እሺ ወይንም ደግሞ አናሳ ነች። ሁለት ሆነው ከአንድ ወንዱ ጋር እኩል ናቸው ማለት እኔ እነኚህ ሰዎች የተሸከሙትን ጭንቅላት ከኔ ጋር ተመሳሳይ ነው። ግን ሁለቱ ሴቶች ከአንዱ ወንድ እኩል ናቸው ማለት ግማሽ ነች ማለት እኮ ነው። በእናታችሁ ለብቻ ስትሆን ከወንዱ ጋር እኩል ወንድሜ እፎይ ኢዴት አዳምጥ። በእናትህ በስር ታብታብ አድርግ። በቃ አዳምጠኝ ይላል። ሁለቱ ተደምረው ነው ከአንዱ እኩል የሚሆኑት ከተባለ እኮ ሁለቱ ግማሽ ሀፍ ናቸው። እንዴት ነው መረዳ የምትችሉት እናንተ ሰዎች? ምን አይነት ጭንቅላት ነው የተገጠመላችሁ? ሀይ እነዚህ ሰዎች ፊደል ቆጥረዋል። ግን ሶሪ ፊደል ቆጥረዋል። ጥያቄ አለኝ። አንድ ጥያቄ አለኝ። ሁለቱ ተደምረው ነው ከአንዱ እኩል የሚሆኑት ከተባለ እኮ ሁለቱ 50-50 ናቸው ከሱ ጋር ከመቶ ጋር እኩል ለመሆን ዘሴት ይሄ የአእምሮ ጉድለታቸው ነው። ፖይንታችን አለ ለጊዜው። ቆይ ፓኒክ አታርግ። ይሄ ቶፒካችን አለም ለጊዜው የአእምሮ ጉድለቱ አይደለም። ከዛስ በፔሬዷ ምክንያት ደግሞ ስለማትጾም ስለማትጸልይ
የአይምሮ ጎደሎ መሆኗ አይቀርና አሁን ደግሞ ምን ይሆናል? የሃይማኖትም ጎደሎ ትሆናለች። this is the deficiency in her religion ምኑ በፔሪዮዷ ምክንያት ስለማጾም። ስለዚህ በረመዳን ወቅት ላይ ፔሪዮድ ከመጣባት አጾምምና ምን ትሆናለች? የአይምሮ ደግሞ ጎዶሎ ትሆናለች፣ ግማሽ ትሆናለች። በዚህስ ምክንያት ገሃነም ትሞላለች ነው ያለው። ዝቅ አድርገው ክርስቲያን አብዛኞቹ ገሃነም የሚገቡበት የሚለውን ፓርት አሳያቸው። አብዛኞቹ ገሃነም ሰዎች ናቸው ሴቶች። as I have seen the majority of ቀጥል አንብበው። ምጽዋት ስጡ ይላቸዋል። as I have seen that the majority of the dweller of hellfire were you ምጽዋት አብዙ ምክንያቱም የጀሃነም አብዛኛዎቹ ነዋሪዎች እናንተ መሆናችሁን ተመልክቻለሁ ብሎ ይናገራል። ማንን? ሴቶቹን። እናመሰግናለን። ስለዚህ እኔ ላይ አታልቅሱ። ሐዲስ ነብያችሁ ነው ይሄን ያለው፣ እኔ አይደለሁም ያልኩት። እሺ ጥያቄ አለኝ፣ መጠየቅ ይቻላል? ጥያቄ በኋላ ከ5 ሰዓት በኋላ። አሁን ቶፒኩ ላይ ሰላም ነው። አማን አለን። እኔ የምልህ አንተ ምትለኝ ይሄን 3 ጥያቄ ከመለስክልኝ እኔ ጥያቄ አይደለም በዚህ ጉዳይ ነው። አሁን ባልከው ለምንድን ነው ሴት ልጅ የሃይማኖት ጎዶሎ የሆነችው? እስኪ መልሱ። ፎሎ አድርጉኝ የሚል አካውንት ያላታለች ሜቢ ሙስሊም ከሆነች ሚዩት አድርጉ እስኪ ወንዶች። እንደውም እናንተ ቆይ ፎሎ አድርጉኝ። ይሰማሻል? ኦኬ ሐሙድ ቀጥልሽ። ሰላም እንዴት አመሻችሁ? ሰላም እንዴት ነህ? አለሁ። ኦኬ ሰምተኸዋል ጥያቄያችንን? አዎ ለምን ከሃይማኖት ጎዶሎ ለምን ሆነ የሚል ጥያቄ ነው። አይደለም በፔሪዮዷ ምክንያት ሴት ልጅ ትጾማለች ሙስሊም ሴት? አዎ የወር አበባ ሲመጣባት ሴት ልጅ አትጾምም፣ ሰላት አትሰግድም፣ ከአባም ጠዋፍ አታደርግም፣ ከወንድ ልጅ ጋርም ከባሏ ጋርም ግንኙነት ማድረግም አይፈቅድላትም። ባሏም ግንኙነት ሊያደርጋት አይፈቅድለትም እሱ። ኦኬ በፔሪዮዷ ምክንያት ካልጾመች ባለመጾሟ ትጠየቃለች? ወንጀል አትጠይቅም። ወንጀል አይሆንም። ጌታ ይቅር ብሏታል በዛ። እሺ አዲሱን አንብበው። አሁን ጾምን ብቻ በሌላ ጊዜ ጾሙን ትተካዋለች። ሰላት ግን አታወጣም። ይሄን አዲስ አንብበው። በፔሪዮዷ ምክንያት የጾም ጉድለት አለባት፣ የሃይማኖት ጉድለት አለባት። በዚህ ምክንያት ገሃነም ከሚሞሉት ውስጥ ነች ይላታል ነብይ። ኖ እዛ ሀዲሱ የሚለው ሌላ ነገር ነው። ሀዲሱ የሚለው ላንብብልህ እኔ ራሴ። ማራይቱ ምንድነው? ያማሸን ራይቱኩም አክተረ የእሳት ውስጥ ብዙ ሆናችሁ አየኋችሁ፣ አይቻችኋለሁና ምጽዋት አብዙ ብለው መከሯቸው። ምንድነው ምክንያቱ ብለው ሲጠይቁ ምክንያቱም ብለው መለሱ፣ ትክፊርነ ላዕነ ወተክፉርነ ልአሽር፣ እርግማን ታበዛላችሁ፣ የባላችሁንም ውለታ ትክዳላችሁ። እሱ ሌላ ነው ብለው መለሱላቸው። እሱ ሌላ ነው። ከዛም አስቀጥሉና አሉ ማራይቱ ሚናቂሳት የአቅሊን ወዲንን ምን ሂዳኩነ፣ አላየሁም አሳስቧ ጎዶሎ የሆነ ዲኗም ልክ እንደዛው ጎዶሎ የሆነ ወአድሀበ ሊሉቢ ረጁሊን ሐዚም፣ በጣም ብልህ የሆነን የወንድ ልጅ ልብ ሰላቢ የሆነን አላየሁም ከእናንተ የበለጠ የወንድ ልጅ የመስለብ አቅሙም እንዳላቸው እዚህ ጋር ጠንካራ በዛም ኃይለኛ እንደሆኑ እዛ ላይም አጽድቀዋል። ዲናቸው ጎዶሎ የሆነበትን አብራርተዋል።
አቅላቸውም አስተሳሰብም ላይ ከወንድ ጋር የማይስተካከሉበትን ምክንያቱን አብራርተዋል። ምንድነው ችግሩ? አሁን እዚህ ጋር አብራርተዋል አልክ እንጂ ምን ብለው እንዳብራሩ ቀጥል፣ ሂድበታ እኮ አቅላቸው ጎዶሎ የአቅላቸው ጎዶሎ የሆነበት ምክንያት ምንድን ነው? የጭንቅላታቸው ደካማ። በምስክር ፍርድ ቤት ላይ የሴት ልጅ ምስክርና የወንድ ልጅ ምስክር ሲቀርብ እኩል ስለማይሆን የሴት ልጅ በሁለት ነው የሚያዘው። ሁለት ተደርጎ ነው ፍርድ ቤት ላይ። ስለዚህ ሁለት ሴቶች ከአንድ ወንድ እኩል ስለሆኑ ይሄ የአእምሯቸው ጎዶሎነት ነው። ለምንድን ነው የሆነው? የሃይማኖታቸውስ በአካልም ከወንድ ልጅ የሃይማኖታቸውስ? ቀጥል። አሁን ስለ አካል አላወራንም። ስለ አእምሮ ጉድለት እያወራ ስለ አካል አታውራ። በቃ አሁን አለፍ ነው። ስለሚያሸንፋቸው ነው ቶፒክስ ትዊስት አታርግ። ስለ አእምሮ ጉድለት እያወራን ስለ አካል ድካም አታውራ። የአእምሮዋ ጉድለት ምንድነው? እሱ ለምስክር ሁለት ሴት መሆን ስላለባት 50-50 አዋጥተው ከአንድ ወንድ ጋር እኩል ይሆናሉ። ተስማማሁኝ። የአንድ አስተምሮ ስለሆነ እኛ እንደዛ ብለን አናምንም። አንድ ሴት ልጅ ከአንድ ወንድ ጋር ሰንበዴ የሆነን ሰው ሲሳደብ ቢያዩ ሁለቱም እኩል መጥተው ከሌ ተሳድቧል ማለት ይችላሉ ብለን ነው ምናምነው። የሆነ ሰው ገንዘብ ሲሰርቅ ቢያዩ ሁለቱም እንደተሰረቀ መናገር ይችላሉ ብለን ነው ምናምነው። እዛ ጋ የሆነ ሰው ወደዛ ሲሄድ ቢያዩ ሁለቱም ጫልቶ ወደዛ ሄዳለች፣ አበበች እዛ ጋ ነች ብለው ሁለቱም መናገር መረጃ መስጠት ይችላሉ ብለን ነው ምናምነው እኛ። የሆነ ሰው ቤታቸው መጥቶ ቢያንኳኳ ከዛ ማዘራቸውን ፈልጎ መጥቶ እናታችሁን ፈልጌ ነበረ ብሎ መጥቶ ጠይቆ አቶ ቢሄድ ቤተሰቦቻቸው ሲመጡ እከሌ ፈልጎሽ ነበር ብለው ለእናታቸው ወንዱም ሴቱም መናገር ይችላሉ። ወንዱ እንደውም እንዝላል ሊሆን ይችላል። ሴቷ እንደውም እንደዛ ላትሆን ትችላለች። ሴቷ እንደውም ጠብቃ እስከሚመጡ ቸኩላ ኢሜጁን ራሱ እየፈጠረች እንዴት እንደሆነ ራሱ ልተርከው ትችላለች፣ ከወንዱ በላይ ማለት ነው። ወንዱ ትኩረት ላይ ያደርግ ይችላል። ሰውየው ከለሩ፣ አይኑ፣ መልኩ፣ ቁመናው ልክ እንደ ኤክስሬ ልታነሳው ትችላለች ሴቷ ያየችውን። ወንዱ ንግግሩን ሰምቶ ሰውየው ምን አይነት እንደለበሰ እንኳን በደንብ ላይ ይችላል። ሴቷ ግን በሰከንድ ውስጥ ከራስ ፀጉሩ እስከ እግር ጠፍሩ ድረስ ፎቶ ልታነሳው ትችላለች ባይ ነው። ስለዚህ መናገር ትችላለች። እኛ ይሄንን አፕሩቭ አናደርግልም፣ አንቀበልልም። ሴቷ የወንዱን ያህል አይታ መመስከር አትችልም የሚለውን አንቀበልም። የአንተ አስተምሮ ነው። ስለ አንተ አስተምሮ ግን እሺ እንለፈው። ፖይንታችን ስላልሆነ ለጊዜው ፖይንታችን አሁን ምንድነው? የሃይማኖት ጎዶሎነቷ ምንድን ነው? የሃይማኖት ጎዶሎ የሆነችበት ምንድን ነው? እሱ ቀጥል። እሱ ላይ ቀጥል አሙድ። ሶሪ ኢንቫይት ልካለው ብዬ ስታነሳ የሚታረኩ ሶሪ። ቀጥል ደግማን ሰው እዚህ ጋር እኛ ምንም ልንከደው የማንችል ነገር ምን አለ መሰለህ፣ ተፈጥሯችን የተለያየ መሆኑን ምንም የማይካድ ነገር ነው። የወንድ ልጅ ተፈጥሮ እና የሴት ልጅ ተፈጥሮ፣ ወንድ ልጅ የተፈጠረበት አፈጣጥ ጌታ የፈጠረበት ሴት ልጅም ልክ ላይ የፈጠረ የተለያየ ነው። ከዛ አንጻር ለምሳሌ አሁን ወንድ ልጅ ሰላት ለነሱ ለምን ተቀለለላቸው? ለእኛ ለምን ሃይማኖቷ ላይ ጎዶሎ የሆነችበትን አሙድ ንገረን። አሙድ ዝም ብለህ ይኸውልህ፣ ልክ ፋክታስ ፕሊስ አሙድ ፋክታስ ምስል አረባክ ባክ አሙድ ስማን። በሃይማኖቷ ጎዶሎ የሆነችበት ምክንያት ምንድን ነው? ነብይህ እንደተናገረው ተገልጿል እኮ ሐዲሱ ላይ። ምንድን ነው የሚለው? የወር አበባ ሲመጣባቸው አይሰግዱም፣ ጾምም አይጾሙም። ይሄ ማለት ያው ጾሙን ቀዛ ያወጣሉ፣ ግን ሰላትን አይሰግዱም። ይሄ ማለት በዚህ ምክንያት ገሃነም ከሚሞሉት ሆኑ። እናመሰግናለን። በደንብ አስተውሉ። እንግዲህ በደንብ አስተውሉ። ሰላት እንዳትሰግዱ ያላቸው እሱ ነው። ጾም እንዳትጾሙ ያላቸው እሱ ነው። ቁርአን እንዳትነኩ ያላቸው እሱ ነው። ካባ እንዳትዞሩ ያላቸው እሱ ነው። አዳምጥ።
በጾማችሁ ወቅት ይሄ ሁሉ እንዳታደርጉ ያላቸው እሱ ነው። ይሄ ሁሉ አታደርጉ ብሎ ከለከላቸው። አንድ የሚታርግ ይሄ ሁሉ ብሎ ከከለከላቸው በኋላስ የሃይማኖት ጎደሎ አለባችሁ ይላቸዋል። ምንድነው የሃይማኖት ጉድለታችን? ምክንያቱም ስለማጾሙ በፔሬዳችሁ ወቅት እንዳትጾሙ ያላቸው ራሱ ነው። የአይምሮ ጎደሎነታቸውስ ምንድን ነው? 2 ሴት የአንድ ወንድ እኩል ናቸው ምስክርነት። ይሄንን ራሱ ነው ቀድሞ ያላዩ እኮ ፋክት አስመስሎ ተፈጥሯዊ አስመስሎ ያመጣውና ምን ብሎ በመጀመሪያ ህግ ሰጠ? 1 ሴት የ2 ወንድ እኩል 2 ሴት የአንድ ወንድ እኩል ነች በምስክርነት ብሎ ተናገረ አስቀድሞ። ሉክ 2 ሴቶች ለመመስከር ከአንድ ወንድ እኩል ናቸው። ስለዚህ አንድ ወንድ ካለ 2 ሴቶች መሆን አለባቸው ማለት ነው ከአንዱ እኩል ለመሆን አለ። ይሄንን ፋክት አስመሰለውና ከዛ ሲያመጣው ምን አለመልሶ ደግሞ የአይምሮ ጎደሎ ናችሁ አይደላችሁም? ምክንያቱም ጎደሎ ናችሁ ለምስክርነት የምታስፈልጉት የአይምሮ ጎደሎ ናቸው አላቸው። ምንድን ነው የአይምሮ ጎደሎነታችን ሲላቸው ምስክር የምትሆኑት 2 ሴት ከአንድ ወንድ እኩል አይደላችሁ አላቸው። አዎ ነን ይላሉ። አያችሁ፣ ይህ የአይምሮ ጉድለታችሁ ነው። ህጉን እኮ የሰራው ራሱ ነው። ከአንድ ወንድ እኩል የምትሆኑት 2 ሆናችሁ ነው ካላቸው በኋላ የአይምሮ ጉድለታችሁ ደግሞ 2 ሆናችሁ ከአንድ እኩል ስለሆነ ምስክርነታችሁ በአንደኛው ሴንቸሪ ላይ ይህንና ሶሪ ክርስቲያን አማን ሰላም ብያለሁ አለ እፎይ ሊቀጥል ይቅርታ ስራ ይገባል። ጀዋር የቀደመ አለ። እሺ ሰላም ናችሁ? እፎይ ይቅርታ ወጣለሁ ነው ወደ ጀዋር ቀድሟል። ቀጥል ሰምተዋል? ጥያቄ እየሰማሁ ነበር። ቀጥልሽ። እዚህ ጋር የምለው ነገር እፎይ ሴቶችን ነጥሎ ሳይሆን ከወንዶች ጋር ነው ኮምፐሪ እያደረገ ያለው። ሴቶችና ወንዶች የአስተሳሰብ መጠናቸው እኩል ነው ብለህ ነው የምታምነው አንተ? ልጠይቅህ። ሐዲሱ ላይ ቀጥል። ስለ ሃይማኖታቸው ጉድለት ቀጥል። ከሐዲሱ ነው እኮ የሚጠይቅህ። ስለ ሃይማኖታቸው ጉድለት ቀጥል። የአይምሮ ጎደሎ የሆኑበት ምክንያት ምንድን ነው? ኔትወርክ እኔ ጋር ነው። ቀጥል። ትሰማለህ በደንብ። የሃይማኖት ጎደሎ የሆኑበት ምክንያት ምንድን ነው? የሃይማኖት ጎደሎ ሳይሆን የአስተሳሰብ መጠላል እያላለሁ ቅድም ማርክ አደረክበት ቦታ ክርስቲያን። አሁን ስለ ሃይማኖቱ ጉድለት ነው። እኛ ቶፒካችን ከሃይማኖቱ ጋር የተያዘ ነው። ቀጥል። ለምሳሌ አሁን በዚህ በረመዳን ወቅት ላይ ፔሬድ ዛሬ ያየሽ ልጅ ትጾማለች? በፍጹም አይቻልም። ቁርአንን ትነካለች? ቁርአን አይዶን ነው ማትነካ ነው መስጊድ ትከለከላለች ከሁሉም ነገር። ቁርአኑን ብቻ አይዶን ነው ቅድም ካባልከው አይቻልም። ኦኬ ሰላት ማድረግ ትችላለች? ሰላት አይቻልም። ቁርአን መንካት አይቻልም። ይሄ በዚህ ምክንያት ደግሞ የሃይማኖቷ ጎደሎ ነች አይደለ? ግማሽ ነች። የሃይማኖት ጉድለት አለባት። የሃይማኖት ጉድለት ሳይሆን የጾሙ ነው የሚጎልባት። ከዛ ቀዳ ትከፍላለች ማለት ነው። አይልማ ለምን ሐዲሱ ማይለውን ትላለህ? እንደዛ እንዳይል ተቆርጦ ነው ሐዲሱ ቁጭ ያለው። አንተ የፈለግከውን ሐዲስ አንጣ። አንተ እንዳልከው የሚል የለም። እኔ የፈለግከውን ሐዲስ እሰጥሃለሁኝ ተጨማሪዎች ማለት ነው። እኔ እንዳልኩት ነው የሚለው። የሃይማኖታችን ጉድለት ምንድን ነው ብለው የጠየቁት። ቆይ የሃይማኖታችን ጉድለት ምንድን ነው ብለው ሲጠይቁት ምክንያቱም በፔሬዳችሁ ምክንያት ስለማጾሙ ብሎ መለሰላቸው። አንድ ጊዜ ላውራ፣ ይቅርታ መመለስ ስለፈለኩኝ ነበር። ፕሊዝ ጀዋር ጨርስ። ቆይ ትቀጥያለሽ። እኔ ላውራ። እፎይ ቀጥል። ሎጂካሊ ስታስበው ማለት ነው ሴቶችና ወንዶች ከ12ኛ ክፍል ወደ ግቢ የሚገቡበት ውጤት ተመሳሳይ ነው። እሱ ከስራ ጋር የተያዘ ነው። እሱ አፈርማቲቭ አክሽን ነው፣ ምንም አይገጥ። ስለዚህ አፈርማቲቭ አክሽን ሊሰጣት ይገባላ። ቁርአኑ ሐዲሱ ይኖረው ይሆናል። አንተ ሙሉ ሐዲስ መች ታነባለህ? 4 ማክሲመም እኮ 7-8 መስመር ነው አንተ ቆርጠህ የምትለጥፈው እዚህ ላይ። አንብብና እሺ ያሳየን። የሚያሳዩት ከአንቺ ሙሉ ነው አድርግለት።
ምሎን አድርግለት። አይምሮ ጎዶሎ ስለሆነ ነው ውጤት እንቀንስላቸው። መልስልኝ እስቲ መግቢያ 10ም ብትሄድ 12ኛ ላይ ብትሄድ ግቢ ደረጃ ላይ ከአፈርማቲቭ ኖ ምንም አይገናኝም። እንደዛ ከሆነ እኮ ለዚህ ጋር አፈርማቲቭ አክሽን ነበር መስጠት የነበረበት። ጭራሽ ምን አደረጋት መሰለ? ጭራሹኑ በዚህ ምክንያት ጋነም ትገቢያለሽ እኮ ነው ያላት እስልምናው። አከፋባት ማለት ነው። ጭራሽ ቆይ አፈርማቲቭ አክሽን እንደመስጠት በፔሪድሽ ምክንያት አንቺ እንደዚህ ስለሚገጥምሽ ችግር ስለሚገጥምሽ እንደው ገነት ላስገባሽ ሳይሆን ያላት ገሃነም እንድገባ ጭራሽ የሃይማኖት ጉድለትን ያደረገባት በዚህ ምክንያት ጭራሽ ቀጣት ማለት ነው። እሺ እዚህ ጋር የሚለው ከብዙ ስኮላሮችም ካየሁት አንጻርና ከሰማሁትም ከማውቀው ሙቀት ከነብይሽ በላይ ስኮላር የለም። የምንም ብዙ ስኮላር አያስፈልግሽም። ሐዲሱ ላይ ቀጥይ። ከነብይሽ በላይ ስኮላር አለ? እሺ ከነብይሽ በላይ ስኮላር አለ? አንድ ኤክስፕሌን ላድርግ ታደርጊያለሽ። ቆይ እንስማማ ዘይነብ፣ እኔና አንቺ እንስማማ። ከነብይሽ የተሻለ ስኮላር አለ? የለም። ስለዚህ የትኛውንም ስኮላር ራሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ያብራሩት ስኮላር ስለሆነ ላውራ ራሳቸው ስኮላር ስለሆኑ የእሳቸውን ስኮላር አፊርም አድርጊና ሌላ ስኮላር አትፈልጊ። እሳቸው ግልጽ ተናጋሪ ተብለው ስለሚታመኑ ቀጥይ። በቃ አዲሱን እሺ፣ ይሄኛው ቨርስ ላይ ይሄ ቨርስ የተገለጸበት በዛ ጊዜ ላይ ንግድ አለና ንግዱ ላይ የሚሳተፉት ወንዶች ናቸው በጊዜው። ስለዚህ ሻሂድ እና ሻሃድ የሚባል ነገር አለ። ሻሂድ ማለት ስለ ጉዳዩ ዲቴይል የሚያውቅ እዛ ቦታ ላይ የነበረ ነው። ሻሃድ ደግሞ ጀነራሊ ስለ አይዲያው የሚያውቅ ነው። ስለዚህ በዛ ጊዜ ወንዶች ስለነበሩ ሴቶች እዛ ነገር ላይ እርግጠኛ የሆነ ዲቴይል ኢንፎርሜሽን የላቸውም። ስለዚህ የእነሱ እንትን ዊትነስ ከሁለት እንትን ከአንድ ነው የሚለው። አንዴ ላውራ። ከዛ ሲቀጥል ደግሞ አንዴ ልጨርስ። ይሄ ምን ይላል? ዲቪዥን ሲ ኢንተሊጀንስ እነግርሃለሁ። ዘይነብ በአንዴ ክርስቲያን እናመሰግናለን። በዛን ሰዓት ላይ ንግድ ላይ ስለማይሳተፉ አለች። ሙሐመድን ያገባቸው የመጀመሪያው ሚስቱ ማን ትባላለች? ዘይነብ ማይክሽን አንሺ። የሙሐመድ የመጀመሪያ ሚስቱ ማን ትባላለች? ስራዋ ምን ነበረ? ምን አልከኝ? ከድር ነጋዴ ነበረች። ዘይነብ እኮ ምን ብላናለች? ሴቶች በዛን ሰዓት ንግድ ላይ አይሰማሩም ብላን ነበር። ተሳስቼ ነው? አይ ሴድ አብዛኞቹ እና ደግሞ ቱ ቢ ኦነስት ሙሐመድን የምቀጥረው እኮ ንግድ ያሰራች እሷ ነበረች። እና ደግሞ አይ ዶንት ቲንክ ለሴቶች ተቆርቁረህ ሳይሆን ለሴቶች ብትቆረቆሩ there's a lot ደግሞ ለሴቶች በጣም ብዙ አንዴ ልጨርስ አውቶ ቶፒክ ዝም ብሎ ማውራት አይሆንማ። ምክንያቱም ማይሆን ነገር ነው እያወራሽ ያለሽው። ክፍሉን ብቻ የሚለውም በይው። ምክንያቱም ነቢይሽ ስለ አላለው ነገር አትበይ። ከነቢይሽ የተሻለም ስኮላር ስለሌለ ብዙም አትልፊ። ነቢይሽ ያለውን ተርጉሚ ውስጥ አንብቢና እንደውም ለምን ክርስቲያን ዝቃፋ ምንድን ነው ስለ ታሪኩ ባክግራውንድ ምን እዚህ ጋር ሴት ልጅ የበታች ናት፣ ሴት ልጅ እንትናት ብለው እያሾፉ አይደለም እዚህ ጋር የተናገሩት እያሾፉ አይደለም፣ የምራቸውን ነው እየተናገሩ ያሉ። ዘይነብ እያሾፉ ነቢይሽ አሾፉ አያውቁም። ነቢይሽ አሾፉ አያውቁም፣ የምራቸውን ነው የሚናገሩት። ሀዲሱን በስርዓት አንብበው ዝቅ አድርግላት፣ ሙሉን ትተርጉም። የምራቸውን ነው ሴት የበታች ናት እያሉ አይደለም እያወሩ ያሉት። አንብቢው፣ ሀዲሱን ሴት የበታች ናት አይደለም፣ ሀዲሱን አንብቢው። ግማሽ ነች እያሉ ነው እያወሩ ያሉት። ዘይነባ ሜይ ቢ እስኪ ታነቢዋለሽ ከመጀመሪያው ጀምሮ። ዘይነብ አለሽ? ዘይነብዬ አንብቢው።
ሴት ልጅ እዚች ጋር ምንድናት ለብዙ ነገር አሁን እስኪችን አንብቢያት ዘይነባ once Allah messenger went out to the sallallahu alaihi wasallam went on the Masala to offer a prayer of Eid al-Iftar prayer. Then he passed by women who said, "Oh Allah, give alms, as I have seen that a majority of dollar of hellfire were you women." Okay, let me explain. ይሄ አሁን የእንትን hellfire ተርጉሚን አልሹ ዘይነብ ተርጉሚው ያነበብሽውን ተርጉሚው Okay, I'm so sorry. ቴክኒክሊ ያው እንትን ሄልፋየሩን ይሞላሉ ነው። እዚህ የገባችሁ ግን ለምንድን ነው ፖይንት ማድረግ የፈለከው ነገር? ሴቶች በጣም ብዙ ኤክስፖዝ ናቸው ስለሰው ለማውራት ኤክስፖዝ አሁን ጀጅመንት ላይ ሞር ኮምፒውተሮች ኤክስፖዝ ዘይነብ ፕሊዝ ወላኖች እንጂ የምታደርገው ከናይ ቶክ ኧረ እባክህ ከናይ ቶክ አዳምጣት ቶፒኩ ላይ ብቻ እናውራ። እኔ ቶፒኩ ላይ የሌለ ነገር ምንም አይጠቅመንም ለእኔም ላንቺም። ስለዚህ ከፍ አድርግላ ክርስቲያን ቴክኒካሊ ገሃነምን ይሞላሉ። እሺ ለምደሚሞሉ ለመረዳት ሳይሆን ኢንሳልት ለማድረግ ነው የገባኸው። ምንም ኢንሳልት አላደረኩሽም። በጣም ሪስፔክት ፉሎኝ ነው እያወራሁሽ ያለሁት ነው። ለመረዳት አይደለም፣ ለመረዳት እኮ አይደለም። ዘይነባ እዚህ ጋር ይኸውልሽ 6500 ሰው አለና በጣም በቃ ብዙ ለመርዳት የገባ ሰው አለና ሁሉም ጊዜው መስዋዕት አድርጎ እዚህ የተቀመጠው መርሃ ግብሩን የሚታደመው የሆነ እውቀት ባገኝ ብሎ ነው የሚመጣው እና ሜቢ ከመጀመሪያው ጀምሮ ማንበብ የምትችይ ከሆነ ቴክኒካሊ ገሃነምን የሚሞሏት ሴቶች ናቸው አብዛኞቹ ማለት ነው። እሱን ቴክኒካሊ እንዳልሽ አምነሻል አይደለ ዘይነባ? አንቺ አሁን እንግዲህ ትቀበይዋለሽ። ምክንያቱም እኮ እየነገርኩህ ነው። ምክንያቱም እሺ ችግር የለውም። ምክንያቱም ዘይነብ አንድ ክርስቲያን እናንተ ናችሁ የምትሞሉት። ለዛም ደግሞ ለእኛ በጣም ብዙ ኦፈር አቅርቦልናል የምናሻሽለው። እንድታወራ አድርጋት እስኪ አንተ መጀመሪያ። አብዱ አትለጠፍ ዘይነብ። ምክንያቱም አንቺ አትንገሪኝ፣ ነብይሽ እንገረኝ። ከአንቺ ይልቅ እኔ ነብይሽን ልመነው አይሻልም ዘይነብ? ተነብይሽ የተሻለ ስኮላር ተነብይሽ የተሻለ እውቀት የለሽም። ሙሉ ኢንፎርሜሽን ሙሉ ኢንፎርሜሽን ሳትይዝ አትቅረብ። ሙሉን አንብቢው በደንብ አንብብ። እዚች ጋር ያየኸው ላይ ምንድን ነው? ይሄ ምን ለማለት ነው የፈለገው? እንደዛ ነው እንዲገባህ የምትፈልገው ለምን እንዳለ ከስር ያብራራዋል እኮ ከስር ያብራራዋል። ተርጉም ይቀጥይ እያነበብሽ ምክንያቱን ያስቀምጠዋል እኮ ነብይሽ። ሴቶቹ እኮ ይጠይቁታል ዘይነብ እንዳንቺ ሴቶቹ እኮ መሐመድን ይጠይቁታል። ለምን ብለው እኮ ይጠይቁታል። ስለዚህ ለምን እንደሆነ ቀጣይ አንብቢልን። ቀጥይ። አንተ ድምጿ ደግሞ በጣም ደስ ይላል። ቀጥይ። አጅነብይ አለ። ቀጥይ አንብቢልን። ዘይነባ አለሽ? ዘይነባ በነገራችን ላይ ማለት ሙስሊም ስለሆናችሁ ብቻ የግድ ዲፌንድ ለማድረግ መግባት የለባችሁም። ያልተጻፈውን ነገር አንብባችሁ ማለት ነው። ያልተጻፈ ነገር ማለት አይጠበቅባችሁም። ቢያንስ የተጻፈው ላይ እንተማመን በሚለው ነው። ዘይነባ ካለሽ መቀጠል ትችላለሽ። ያ እኔ ሙሉ 5 ደቂቃ ሰጠሁሽ። አዲሱን አንብቢና ተርጉሚ። የራስሽን ኢንተርፕሬቴሽን የራስሽን ማለትም የራስሽን ሀሳብ እንድጨመሪ ሳይሆን ወጣች ያ ሊትራሊ ሀዲሱን ቃል በቃል ብቻ መተርጎ። ምክንያቱም ነቢያቸው ግልጽ ተናጋሪ ስለሆነ እናንተ ማቃናት አይጠበቅባችሁም። ነቢያችሁ ያለው ሊትራሊ በሉት በቃ። አሁን ቀጣይ እሷ እንዴት የአይምሮ ግማሽ ነኝ እንዴት ትበል ጎደሎ ነኝ ታንተ ጋር አሁን ኔክስት ምን ይመጣባታል? ከወንድ ጋር እኩል ለመሆን 2 መሆን አለብሽ ካላት ከኔ ጋር መሞገት አትችልም ማለት ነው። ከኔ ጋር መሞገት አትችልም። ስለዚህ ያንን መተርጎም አልፈለገችውም ዘይነብ። ሶሪ። እሺ
እሺ ቀጥል ሙሳ። እና የሆነ ጥያቄ ነበረኝ። የሆነ መጽሐፋችሁ አንብቤ ዛሬ ሙሳ እሺ መጽሐፋችሁ አንብቤ የሆነ እውነት አግኝቼ ነበር። እናንተ እውነት ማለት ነው። እሺ ቆንጆ ነው። ይሄንኛውን አንብበው እስቲ ቀጣይ እና ሪካርድ አድርጎ ያው ሙስሊሞች ሊጠቅማቸው ይችላል፣ ወደ ዋናው መንገድ ሊመራቸው ይችላል። ስለዚህ ሪካርድ አድርጎ ሙሳ ሐዲሱ ላይ ቀጥል እስኪ። ሐዲሱ ላይ ቀጥል እስኪ ሙሳ። እመለሳለሁ እኮ ተረጋጋ። ምንድነው ተጨናነቃችሁ ወይ? ሐዲሱ እኔ ሁሌም ታስቀኛለህ። ሁሌም ስለምታስቀኝ ነው አንተ ከመጣ በቃ ስለምታደርገኝ ነው። የሚያስቅ ነገር እኮ አይደለም። እውነታውን ነግራችሁ ነው። አትፈልግም? እውነት ወይ እውነት ያንተ እውነት ሊሆን ይችላል፣ የኔውም ገባክ? እና ሀሳቡን ተሰማኸው? እንዴት ነው? እስኪ ይህንን ቀጥል። ስለዚህ ዛሬ ያነበብኩትን ልንገርህ አንዴ፣ ከዛ ወደ ዋናው ገባልሃለሁ። ሐዲሱ ላይ ቀጥል። ክርስቲያን ተረጋጋ፣ አዳምጥ እንጂ። ወይኔ እኮ ሐዲሱ ላይ ቀጥል። አንተ ያመጣኸውን ተውና መጀመሪያ ሐዲሱ ላይ ቀጥል። ዘንበል አንተ ያመጣኸው ረስተው። አንተ ማነክ? ወይኔ ቶፒካችን ነው። ልትደባደቡ ነው እንዴ? በቤቴ መደባደብ ብቻ። አፍጥረሃል በስርዓት? በደንብ ነው ያፈጠርኩት። ሳላፈጥነኝ አንተ ቤት ምን ያስገባኛል? ምናልባት ቴምር አሳይቻችኋለሁ። ከነገ ጀምሮማ ቴምር አምጣ እንደምትሉኝ ነው። አይ ቴምር በደንብ ብላ። ለማንኛውም የጭንቅላት ይጠቅማል። እና ቴምር በልታችሁ እንደዚህ ከሆናችሁማ ይቅርብኛል፣ በላም። እንደውም ቴምር ከሆነ እንደዚህ ያደረጋችሁ አንተ እናትህና እህት ተደምረው ጭንቅላታቸው ከኔ እኩል ነው ለምስክርነት ብለህ ታምናለህ? እናትህ የአንተ እናትና እህት ተደምረው ከኔ ጭንቅላት ጋር ነው ለምስክርነት እኩል ነው የሚሆኑት ብዬ ብልህ ጤናማ ነው? ሲጀመር እዚህ ስለ ጭንቅላት የሚባል ነገር አልሰማም። አዎ እኔ እኮ የምታመጡት እንትን ፌክ የሆነ በብዙ የሆነ ቦታ አግኝታችሁ እዚህ ጋር አውጥታችሁ ነው ስንትን እዚህ ጋር የምታስረዱ። ገባ? ስለዚህ አንድ ነገር ዲል እናድርግ ሙሳ ዲል እናድርግ። እሺ ይሄ ነገር ጤናማ እንዳልሆነ ገብቶሃል? ጤናማ ካልሆነ ስለዚህ ከሆነ ቦታ አንጥተውት ሊሆን ይችላል የሚል ነው አርጉመንት። ስለዚህ ይሄ አስተምሮትህ ላይ ካለ ግን ስህተት ነው ማለት ነው። ኖ አስተምሮቴ ላይ እንደዛ አይልም። ገባክ? እኔ በቃ አስተምሮትህ ላይ የለም ጎበዝ፣ አስተምሮትህ ላይ የለም። ግን አንድ ሰው እንደዚህ ብሎ ካስተማረ ይሄ ሴጣናዊ ነው። እናንተ አሁን የምታመጡት ፌክ እና ተመራምራችሁ ሴጣናዊ ይሄ ሴጣናዊ ነው አይደለ? እንደዚህ በለው እስኪ ሙሳ፣ እንደዚህ በለው እስኪ። ይሄ አስተምሮ ፌክ የሆነ ሴጣናዊ የሆነ እንደዚህ የተናገረ ሐሰተኛ ሰው ነው አይደለ? ኖ እንደዛ አላልኩም። ይሄ እንትን የምታመጡት እኔን ጠይቀኝ ሙሳ፣ እኔን ጠይቀኝ። ይሄ ሴጣናዊ የሆነ ሐሰተኛ ሰዎች የሚናገሩት ሴቶችን ዲስከሬጅ ለማድረግ ለማዋረድ፣ ለማንቋሸሽ የሚነገር ነው። ይሄ እንደዚህ አይነት ነገር ካለ፣ እንደዚህ አይነት አስተምሮ ካለ፣ እንደዚህ አይነት እሳቤ ካለ ቀዶ የተጻፈ ከሆነ ሽንት ቤት ሊከተት ይገባል፣ ሊወገድ ይገባል። ሴቶቻችንን፣ እናቶቻችንን፣ እህቶቻችንን የሚሆኑትን የሚቋሸሽ የሚያዋርድ ስለሆነ አይደለ? አንተ ተቀደ ሽንት ቤት ትገባለህ እንጂ አረብኛ ቁርአን ተቀዶ ሽንት ቤት አይገባም። ተረጋጋ። መጀመሪያ አንተ ተቀደ ሽንት ቤት ትገባለህ። ምንድነው እሱ? ሙሳ ተቂያ ልሰራብኝ ማለት ነው ይሆናል። በመክሰር ልታልፋን ነበረ። ፖይንቱን ሳመጣብህ ግን እንዴት ሆኖ የሚቀደደ የነብያችን አስተምሯችን እና አስቸጋሪ እንዳልሆነ እያወቃችሁ ሰበካ ነው። እና አንድ ጥያቄ ደግምልህ እኮ ሜይ ቢ ቶፒኩ ላይ አንድ ይካሄድበትና መዝሙር አይደርስ። ሰላም ብያለሁ። ያ በቃ ሙሳ ይቆየውና የሰላም ፎይ እንዴት ነህ ክርስቲያን? ሁላችሁንም ሙስሊም ወንድሞች እናቶቻችን ሰላም ብያለሁ። ሁላችሁንም ሰላም ይሁን። አሜን አሜን። ሰላም ብለናል። መዝሙር ኤፍ ነኝ። አብዱ ማይክ ስላነሳ አብዱን አውራው። አብዱ ሰላም ነው። ቀጥል እስኪ። ቅድም ዘይነባ እያወራህ ነበረ ተለጥፈህ ነው። አብዱ ሰላም አለ። ማይክን አውራ ስትለው ሚዩት አደረገ። ኢንቫይት ላክለት እስኪ።
አብዱ ሰላም አለ። ኢንቫይት አድርጌያለሁ። ማይክን ክፈትና አውራ። አልፈለገም። ኦኬ፣ ሲያወሩ አሁን ደግሞ ያወራል እሱ ማለት ነው። ተደርቦ እንዳታወራ። ኤፍ ነኝ አለሽ? ኤፍ ነኝ ሳቂታዋ ፍርዶስ። ሴቶች እንድትሳተፉ እንፈልጋለን ዛሬ። እኛ የወንድ ግማሽ ነን የምትሉ ሴቶች ካላችሁ ከወንድ ጋር እኩል አይደለንም፣ ለምስክርነት አንበቃም የምትሉ ካላችሁ በአይምሮ ጉድለት አለ። ልብ በሉ፣ አካላዊ አይደለም የተባለው፣ የአይምሮ ጉድለት አለብን። የማስታወስ የማገናዘብ ድክመት ስላለብን ከአንድ ወንድ ጋር ሁለት ሆነን ነው እኩል የምንሆነው። በፔሬዳችን ምክንያት አላህ አዛኙ የአላህ ህክማ እኮ ቀላል አይደለም፣ ከባድ ነው። መሐመድ ያመጣው አላህ ከባድ ነው። ሚስጥረው ውስጥ አዋቂው አላህ በረመዳን ለምሳሌ ፔሬድ ካየሽ እንዳትጾሚ ያለ፣ እሺ። ቁርአንም እንዳትነኪ ያለ፣ እሺ። ሐጅም እንዳታደርጉ፣ እሺ። ሰላትም እንዳትሰግጂ፣ እሺ። ፔሬድሽ እስከሚቆም ድረስ ይህንን እንዳታደርጊ። በጣም አዛኝ ነው አላህ፣ ሩሩ ቸር። መሐመድም ይሄንን አምጥቶ ነገረ። በጣም አዘነልኝ ብለሽ በረመዳን ፔሬድሽ ከመጣ ጾሚም አጸልይም ቁርአን አነኪም ተዛጋነም ይሞላሻል። ምን አጥፍቼ ነው? በፔሬድሽ ጊዜ መይጾምሽ እንዴ? እንዳትጾሚ ብለኸኛ ነበር እንዴ? እሱ የኛ ጥበብ ነው፣ የኛ እውቀት ነው፣ የኛ ሚስጥር ነው። እሱ ያልተገለጠው ጥበባችን ነው። አድኖ መግደል የሚባል አለ። ገድሎ ማዳንና አድኖ መግደል። በመጀመሪያ ክቧት፣ ከዛ በኋላ ጋን ምክንያትሽ አንቺ እኮ በፔሬድሽ ወቅት አትጾሚም። ምርጥ ነሽ ይልሽና አንቺ እኮ የአእምሮ ግማሽ ነሽ። ምን አድርጌ ምስክር ለመመስከር እኮ አንቺ ሁለት ሴት መሆን አለብሽ ከአንዱ ወንድ እኩል ለመሆን። አንቺ እኮ ብቻዬን እመሰክራለሁ ብትይም አይቀበልሽም፣ አውቃለሁ ብትይም አይቀበልሽም። ነሰሰርሊ ሁለት መሆን አለብሽ። ጎዶሎ ስለሆንሽ ከወንድ እኩል ለመሆን ሁለት መሆን አለብሽ። ከዛስ ከወንድ ወንድ ጋር እኩል ነሽ። አረ የአእምሮ ጉድለት አለውም ግማሽ አለውም ስትይ ኖ የአእምሮ ጉድለት አለብሽ። መቼ እንዴት ሆኖ ነው የአእምሮ ጉድለት የሚኖርብኝ ብለሽ ከሞገትሽ ምስክር መመሰክሪው ከአንድ ወንድ ጋር ሁለት ሆነሽ አለ። ሁለት ሴቶች መሆን አለባቸው ምስክር ለመመስከር። አዎ አየሽ፣ ይሄ ያላ ሂክማ ነው፣ ያላ ጥበብ፣ ያላ ሚስጥሩ እንዲህ ነው። አታቂማ፣ አታቂም፣ አትጠይቂማ፣ አልተማርሽም። ይሄ ራሱ የአእምሮ ጉድለትሽን የሚያሳይ ነው። ሁለት ሆነሽ ነው ከአንድ ወንድ ጋር ምስክርነት እኩል የምትሆኚው። ይሄ የአእምሮ ጉድለትሽ ነው። ኤክስተርናል የሆነ ህግ ይጭንባትና ከዛ በኋላ ደግሞ በዛው ህግ መሰረት ራሱ ባመጣው ጀስቲፋይ ለማድረግ ህጉን ድክመቱ አድርጎ ይስለዋል ማለት ነው። ይሄ በጣም ስህተት ነው ወገኖች። ይሄ ቀልድ ነው፣ ስህተት ነው፣ ጤናማም አይደለም። ጀዋር አቤት ፎይ ቀጥል። ከስር መውዳ ያምለውን አካውንት አስገባለህ እንዴ? መውዳ እዚህ አንተ ጋር ያገባን ልጆች ባይዘው አንድ ለፎሎም ይመስለኛል። ምንም ስለ እስልምና ይቆጥዋልን አይደለም። ልንጋሪ ቢል እሺ፣ አንድ ቁጥር ጻፍ፣ አንድ ቁጥር ጻፊ አስገባኝ እያለችክ ነበር። ቴንክ ዩ ለታብልስ ኦኬ። ገስት ማናወርድ አንድ ሰው ነው። እኔ ልውረድልህ? እኔ ሞራ ገስቱ ላይ ላኪ። አይ ችግር እኔ ልውረድ? ቦታ መልቀቅ ይችላል። ተቀመጥ። እሺ ገስቱ ላይ ላኪ። እፎይ ሰማላ የተማ ነው። ቀጥል።
እስቲ ለኡስታዞች ወደዚህ ተጋብዛቸዋል። አንድ ሪከርድ ላርግና ልውሰድላቸው። እስቲ ቅድም ጠርቻቸው ሳይመጡ ቀርቷል እያልከን ነበር። ወይ ቀልድ፣ ኧረ ወይ ቀልድ፣ ወይ ቀልድ። እኔስ ምን ችግር አለው? የመረን ነው። ያው ጠራሁልህ። በቃ ኡስታዝ ማን አቡ አይደርን ጥራው። አቡ አይደር ይመጣል። እሱ አይመጣም። የኔ ያለው አቡ አይደር አቡ አይደርን ንገረው። አዎ እኔ እንደ አቡ አይደር አለው እንደሱ አልሳደብም። ኤኒዌይስ ጀማሪያችሁ እስኪ የንጽጽር አስጀማሪያችሁን መምህራችሁን አቡ አይደርን እፈልገዋለሁ። ነብዩን ነው የምትሳደቧቸው እኮ እነሱ። እኛንማ ስዳባን ስዳዝም ማታ ነብዩና አላህን ነው የምትሳደበው። አይ ኖ እና አልሳደብም። እንትን እኮ ነው አዲሶቻችሁ ስጠቅሳቸው ስደብ ስለሚመስላችሁ ነው። እኔስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ወቅቱ የረመዳን ጾም ወቅት እንደመሆኑ በተለይ ሴቶች ደግሞ እርግጠኛ አንድ ወር ነው። በዚህ አንድ ወር ውስጥ ደግሞ ይሄ የተፈጥሮ ግዴታ ስለሆነ ፔሪዳቸው ማየታቸው አይቀርም። ከ4 እስከ 7 ቀን የተለመደ ነው፣ ተፈጥሯዊ ስለሆነ ማለት ነው። እንግዲህ በዚህ ምክንያት ለ6 ቀን ለ7 ቀን ያህል ማለት ነው አይጾሙም ሙስሊም እህቶቻችን። በዚህ ምክንያት ገሃነም ትገባላችሁ እያላቸው ነው ሙሐመድ። ምጽዋት አብዙ ገሃነም አብዛኞቻችሁ ነዋሪዎች እናንተ መሆናችሁን ተመልክቻለሁ ብሎ ነግሯቸዋል። ስለዚህ በተፈጥሮ የጫነባት ግዴታ ለገሃነም መግቢያ ምክንያት ይሆናል ወይ? በተፈጥሮ የሰጣት በተፈጥሮ የመጣ ግዴታ እንዴት ነው ለገሃነም መግቢያ የሚሆነው? ይህን እንዴት ትረዱታላችሁ? በተለይ ሙስሊም እህቶች ማለት ነው። ሜይ ቢ ፎሎ አድርጉኝና ኤፍ ነኝ ማውራት ትችላላችሁ። ፍርዶስ አለሽ? ፍርዶስ ነው የሚለው ይዘሯ። እሺ አብዱሩፍ አለ? አብዱሩፍ አለ? ኧረ መልሱ፣ ብዙ ናቸው እኮ ገስት ላይ ያሉት። እኔ ቦታ ልልቀቅ። እፎይ መልክቱን በእናትህ ሪከርድ ላድርግ እስኪ አንዴ ዶረዴ። ያው ለጀዋር ስትሉ ሪከርድ አድርጉለት። ጀዋር ወንድማችን ኡስታዞቻችን እንዲመጡና ከኡስታዞቻችን ጋር እፎይ ለምን አትወያየም ብሏል። አህመዲን ጀበልንና ኡስታዝ አቡ አይደርን ፈልጋቸዋለሁ፣ አደርሱላቸው። አቡ አይደር እሱ ችግር የለውም እኮ ችግር የለውም፣ እናየዋለን። ኡስታዝ አቡ አይደርን እፈልገዋለሁ። መቼም 10,000 ተከታይ አንዷ ሰርታለች፣ አይታችኋል ትናንትና። እፎይ ከኛ ኡስታዞች ጋር መወያየት ይናፍቃል። አንተ እየፈለክ ያለው እያደረክ ያለው ከኛ ኡስታዞች ጋር ለመወያየት ነው። 10,000 አድማጮችን እዘህ መምጣት አለብህ ብሏል ያኔ ዛኪር ናይክ። አንተ ግን ስንት 100,000 ነው እዘህ መምጣት አለብህ። ውይይት አዳራሽ በሺዎች እየሄድ ማለት ነው። ይቀልዱታል እኮ ኤኒዌይስ ዋናው ፖይንታችን እኛ እስልምና ሐሰተኝነት ማሳየት ነው። ጀስ እያደረግነው ነው፣ እያሳየን ነው። አትጨነቅ ጀዋር፣ መረጃዎችን ያዝ፣ ከዛ ቻሌንጅ አድርግ፣ አንብብ። ከላይ ተወያየ አልተወያየ ማተር አያደርግም እሱ። ቴንኪው አመሰግናለሁ። ቴዲያው ሀሳብ ቤት ትገባለህ ከሳላ ጋር ልትወያይ ገለልተኛ ቤት ማን ነው እሱ? ቴዲያው ሀሳብ ጥሪ ቀርቦለታል። ከፈለገ እሱ ከዚህ በፊት ጥሪ ያቀረብኩለታል፣ ይችላል። አሁን ጥሪ ይደረግልህ ትመጣለህ ወይ ነው ባጭር? አንተ ምንም አይደለም እኮ ነገርኩህ። ጥሪ ቀርቦለታል። የሚወያይ ከሆነ ይህ ስራ ቪዲዮ የሰራሁበት ስላለ ማለት ነው። አትፍራ። እንትና እፎይ የምን መፍራት ነው የምታወራው? የአንተ ኡስታዝ እኮ ነው ፈርቶ ከሴት ጭን ስራ አልወጣም ያለው እያልኩ እኮ ከዓመት በፊት ጠርቼዋለሁ እያልኩ እኮ ነው። አሁን ጠፍሬ ጋር የማይደርስም አሁን ባለ ነው ሁኔታ። ከዓመት በፊትም ጠርቼው ከቀሚስ ስራ አልወጣም ብሏል እያልኩ እኮ ነው። ጉራ በኪስ
ቆይ አንዴ በእናትህ አንድ ሰው መቀነስ አለብኝ። ክርስቲያን እየወጣ እያስቸገረኝ ነው። ለምን ወጣው? አንተ እኔ ለማስገባት መከራዬን አሳየኝ እኮ በኢየሱስ ራሱ ያስወጣኛል። ወይ ኔትወርኩ ምን እንደሆነ አላውቅም። በእናትህ ላገኝ እንትን ልለው ስል ያመልጠኛል። ኮመንት በጣም ነው የሚፈጥነው። ኤኒዌይስ ኦኬ፣ በደንብ አስተውሉ። በረመዳን ወቅት ላይ እንዳትጾም የከለከላት የአይምሮ ግማሽ ነሽ ያላት ራሱ ነው። በዚህ ምክንያት ደግሞ ገሃነም ትገባለች ማለት ነው። የአይምሮ ችግር ካለባት የአይምሮ ጉድለት ካለባት ወደ ገሃነም እንድገባ ያደርጋታል ማለት ነው። ለምስክርነት እንኳን በግማሽ የቆጠራት ራሱ ነው። ሳሂህ ቡኻሪ 2658 ቼክ አድርገውን ክርስቲያን ቡኻሪ ስንት 2658 አንብብላችሁ ያ ብዥ ብሏል። እሺ ናሬትድ አቡ ሳይድ አልኩድሪ እንደተረከ ይላል። ዘ ፕሮፌት ሴድ ነብዩ እንደዚህ አለ፣ ኢዝንት ዘ ዊትነስ ኦፍ ውመን ኢኳል ቱ ሃፍ ኦፍ ዛት ኦፍ ኤማን፣ የሴቶች ምስክርነት የግማሽ ወንዶች እኩል አይደለምን አለ ማ ነብዩ። ዘ ውመን ሴድ የስ፣ ሴቶቹም አዎን ብለው መለሱ። ሂ ሴድ ዲስ ኢዝ ቢኮዝ ኦፍ ዘ ዲፊሽንሲ ኦፍ ዊሜንስ ማይንድ፣ ይሄ ከሴቶች ጭንቅላት ጉድለት የተነሳ ነው። ኦኬ፣ ስለዚህ ሴቶች ምንድናቸው በምስክርነት? የወንዱ ምንድናቸው? ግማሽ። ይሄ የሆነበት ምክንያት ደግሞ ምንድን ነው? ምክንያቱ ምንድን ነው? እሱ ክርስቲያን ጎዶሎ ስለሆኑ ምስክርነታቸው ግማሽ ስለሆነ ማለት ነው።